ታምናለህ? አዎ ከሷ ውጭ ሌላ ትክክለኛ የለም። ኦኬ እሺ ሶ ቤተክርስቲያኒቷ ውስጥ ያለ ትምህርት ሁሉ እንደ እግዚአብሔር ቃል ነው ብለህ ታምናለህ ማለት ነው አይደል? አዎ ኦኬ እሺ ደስ ይላል። ስለዚህ ስርዓቱ ራሱ ከሰማዩ ስርዓት ጋር የሚገናኝ ነው። ሰማይ ያለው የምናየው ምድር ላይ የምናየው እሷ ጋር ብቻ ነው ማለት ነው። ኦኬ ሰማይ ላይ የሚታየውም ምድር ላይ የሚታየውም ተመሳሳይ ነው። አዎ ከኦርቶዶክስ ተዋህዶ ጋር የሚመሳሰለው ኦልራይት። እሺ እስቲ እንያቸው፣ እንደዚህ ያልካቸውን ፖይንቶች እንያቸው። እሺ ለምሳሌ በአዲስ ኪዳን ላይ የነበረው ክርስትና ስዕልን ማዕከል ያደረገ ነበር እንዴ? አክሊዬ ስዕልን ማዕከል ያደረገ ነበር? ማስረጃ ጌታ ኢየሱስ ክርስቶስ ራሱ እንዲገባ ማለት ነው። ጌታ ኢየሱስ ክርስቶስ ፈሪሳውያንና ሰዱቃውያን ከቄሳር ጋር ሊያጣሉት ሞከሩ ማለት ነው። ከዛ ሳንቲሙን አንጡ አላቸው። ሳንቲሙን ጸባይ በጣም ወንድምነት ራሱ በጣም እንደሚደነቅ አስባለሁ። እየሰማህ ከሆነ ነው የኔ ነው በጌታ እሺ አሁን የኔ ነው። በዓላማ ላይ እንዲሁ እባብን እንደሰቀለ አለ እንዲሁ ይሰቀል ዘንድ አለ። እባቡ ሲያዩ ይፈወሱ ነበር። ክርስቶስን ደግሞ ስናይ ደግሞ እኛ እንፈወሳለን። መስቀል ላይ ያለውን ክርስቶስ ስናየው እንፈወሳለን። ያ ማንን ወካይ ነው ማለት ነው? ክርስቶስን ወካይ ነው ወንድማችን። ስለዚህ የቅዱሳት ስዕላት ባለቤት የሚወክላሉ ነው ማለት ነው ወንድማችን። ይሄ ነው። ጓደኛህም የኢየሱስ ክርስቶስን መስቀል አርማ አድርጎ አየዋል። ስለዚህ ማንን ነው የሚያስታውሰው ነው? ማንን ነው የሚወክለው ነው? እና ከጌታ ነው የተማርኩት። ጌታ የቄሳርን ፎቶ ወይም ስዕሉን ሳንቲሙ ላይ አይቶ እና የቄሳር ስዕል ቄሳርን ይወክላል ማለት ነው። ክርስቶስ ራሱ ነው ይሄ ቄሳርን ይወክላል ማለት ነው። እና ከጌታ ነው የተማርኩት ለማለት ፈልጌ ነው ወንድማችን። ይሰማል። ሌላ አይሰማም? አልሰማም? አልሰማም? ሌላ አልሰማም። እኔ እህቶቻችን ወይም ወንድሞቻችን ሌላ አይሰማም? የተናገርኩት ተሰምቷል? በዚህ መጡ አይሰማም? የኔ ድምፅ የሚሰማችሁ ከሆነ የኔ ይሰማል?
ብላንተ አልሰማም። መጣን ይሰማል ይሰማል የኔ ድምፅ። ተመለስኩ ወገኖች። ያሁን ተመልሰናል። ቴንክ ዩ። እሺ እሰማለሁ ወገኖች። ሰናይ የመጣው እኔ ያልኩት ነገር ተሰምቷል። ይሰማል አሁን ያንተ ድምፅ መጥቻለሁ። እሺ አሁን መጣችሁ። አሁን መጣችሁ። እሺ እሺ ሰናይ መጣው። አይ ቲንክ አሁን በደንብ መጥቻለሁ። እሺ እሺ አይ ቲንክ ሌላ ሰው አለ። እሺ ሌላ ሰው አለ። ወረድን ወይስ ነው? እኔ አልሰማም እንዴ? ሌላ ኦርቶዶክሳዊ ካለ አስገቡልን። እሺ ማስገባትም አልቻልኩም አሁንና ቴንክ ዩ ጋይስ። ጸጋ ይብዛላችሁ። ትንሽ ሪፖስት፣ ኮፒ ሊንክ ታፕ አድርጉት። ተባረኩልኝ። እኔ ያልኩን ሰምተኛል ዳንኤል ወይስ እንዴት ነው? እኔ ያልኩን ሰምተሃል? ይሰማል የኔ ድምፅ? አይሰማም? አይሰማም አለ እንዴ? አክሊል የለም እኮ። ኧረ አለው በደንብ። የተደበቀ እሱ ፔጅ ነው። አሁን አይሰማም የኔ ድምፅ? እሺ እሰማለሁ አሁን። እሺ ተባረኩ። ጌታ ኢየሱስ ይባርካችሁ። ሌላ ሰው ካለ እንቀበልሽ። ሌላ ሰው ካለ እንቀበል። አይሰማም የኔ ድምፅ? ድምፅ አይሰማም? እሱ እንደ እንትን ማን ያለው አለ እንዴ? አክሊሉ እኮ የለም እኮ አለ እዛው። ኧረ አለው እኛ አይታየም። ዳኒ ይታያል አክሊሉ? አሁን የወጣው አለ እኮ ነው። አይ አይታየኝም። ኖ መሲ ምንም አይታይም እኛ ጋር። እኔ ዳኒ አይሰማኝም ነበር። አይሰማም? ቲጂ ሚንታና ወንድምነት ሰናይ አሁን ያለው አራት ሰው ነው የሚታየኝ። አሁን እሺ ሰላም ቲጂ ጌት ቤተ እምነት ይሆን ያለው ድምጽ አይሰማም? ወንድማችን እንዳለ ወጥቶ ነበር። ይሰማል? አይሰማም? እኔ ወንድማችን ይሄ ድምጽ አይሰማም? ወንድማችን እንዳለው ነው የማየው እኔ። አልሰማም እንዴ? አይሰማም የኔ ድምፅ? ወንድማችን ዳንኤል አይሰማም? እሺ ወገኖች አይሰማም የኔ ድምፅ? ዳንኤል የኔ ድምፅ አይሰማችሁ? አይሰማም ድምፄ? ድምፅ አይሰማም? ታፕ ኮፒሊንግ አድርጉት። እንግዲህ ኔትወርኩ ከሆነ ታፕ ኮፒሊንግ አድርጉት። ታፕ ኮፒሊንግ አድርጉት። አይሰማም? ይሰማል ዳንኤል? እሺ አይሰማም? አሁን መጥቻለሁ፣ ተመልሻለሁ። እሺ ወጥቼ
ላይ ነበር ያቆምነው። አዎ የሆነ ምን ነበር እያነሳን ያለ ነው? የስዕል አገልግሎት መጽሐፍ ቅዱሳዊ ነው ወይ ብለን እየጠየቅን ነበር። እሱ ላይ ነበር የተነጋገርነው። ምንም አልሰማውም። ድጋሚ እንጀምረው ሐሳቡን። ይሰማል? አክሊል ዳንዬ ወጥቷል። አክሊል ወጥቷል። የኔ ይሰማሃል? የኔ ድምጽ? እሺ አሁን አዎ እሺ። ቅድም ድምጹን ሰምቼ ነበረ። እሺ ገስት ተቀበሉ እስቲ ወገኖች፣ አንዴ ተባረኩልኝ። እሺ አሁን ሰራልኝ። አክሊል ለዛሬ አይግባሽ ዳንዬ፣ በቃ ታች ሆነ እንትን በል። እየተሰማ አይደለም ድምጽህ። ምንድነው ኔትወርክ እየሰራልህ ስላልሆነ አክሊል ላግዘህ ትገባለህ። ማን አስገባው? አስገባኝ ማውራት ስላለብኝ። እሺ አውራ። እሺ ዌልካም ብራዘር። ኦኬ ጠይቀኝ ነበር መሰለኛል። ጠይቄ ነበር። እሺ የተናገርኩት ነገር አልተሰማችሁም መሰለኝ። ወዲያውኑ ሰማኛል። እሺ ስዕል ወካይ እንደሆነ ወይም ለማሳየት ያክል ክርስቶስን ሊፈትኑት ፈሪሳውያንና ሰዱቃውያን መጥተው ለማን እንገብር አሉት። ካስታወስከው ቦታው እና ሊፈትኑት መጥተው ሊያጣሉት መጥተው ነበር ለተንኮል እና ገባውና እስኪ ሳንቲሙን አንጡ አላቸው። ሳንቲሙን አንጡ ሲላቸው ተቀብሎ ጽሕፈቱና እዚህ ላይ ያለው ስዕል ወይም ምስል ምንድን ማን ነው አላቸው። ይሄ ማን ነው አላቸው። ቄሳር አሉት። ሳንቲሙ ላይ ያለው ስዕል ማንን ወክሏል ማለት ነው? ቄሳርን ወክሏል ማለት ነው። ስለዚህ ስዕላት፣ ቅዱሳት ስዕላት ባለቤቱ ባለታሪኩን ወካይ ናቸው። ለምሳሌ ያክል የጓደኛ ክርስቶስ መስቀል ላይ ሆኖ አያለው ፕሮፋይሉ ላይ ማንን ይወክላል፣ ማንን ያስታውሳል የሚለውን ከአንተ ልሰማ መጀመሪያ እፈልጋለሁ። የክርስቶስ በመስቀል ተሰቅሎ ስለሰማው በደምብ ስማኝ። አሁን ብዙ ሀሳቦችን ስለሰማ ነው እና ጥያቄውን አልሰማኝም። ኦኬ ጥያቄውን አልሰማኝም ወይ ለመመለስ አልፈለክም እንደሆነ ነው፣ እንደዛ ነው የሚሰማኝ። እና የጠየቁት ጥያቄ በጣም ሲምፕል ነው። በአዲስ ኪዳን ስዕልን መሰረት ያደረገ ክርስትና አለ ወይ ነው ያልኩ። አይሰማም አክሊል ድምጼ? የሆነ ገዝታ አንኩሻኩሽ ይሰማኛል። ደቀቀ ነው እሱ ነው ቅድም ሪፖርት ያደረገ። እሺ በተወርድ ይሻላል። ሶሪ ይውረድ በቃ ዛሬ። እሺ ባይ አንተ መልካም ነገር አይጠበቅም። እሺ በቃ ሞዴሬተሮች ትንሽ ሆልድ አድርጉት። ሜላችን ወንድምነት ስትችል ሰላም ትለናለህ። ታይም ስትደርስ እንዴት ነህ ዳኒ? ሰላም ነው? ደህና ናችሁ? ሁሉ ሰላም ሁሉ ሰላም ብያለሁ። ሁላችሁንም ወንድሞች እህቶች፣ የጌታ ሰላም ከሁላችን ጋር ይሁን። አሜን። ወደ ቤት እየገባሁኝ ነው። ወክ እያደረኩ ነው። ደርሻለሁ። ትንሽ ነው የቀረኝ። አሪፍ በቃ እሺ። ጴጥሮስ ሰላም፣ እንዴት ነው?
እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ጥያቄ ነበረኝ? አይ እኛ ራሱ ጥያቄ ጠይቀናል እኮ ብራት። ርዕሳችን እውነተኛዋ ቤተክርስቲያን ማናት የሚለውን ሐሳብ አንስተን እያወራን ያለ ነው። ስለዚህ ጥያቄ አትቀበሉ ማለት ነው? አዎ ርዕስ አለ። እሺ ዝግጁ ሆነን እንመጣለን። ቀጣይ ያ እንደሱ ይሻላል። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ እውነተኛይቷ ቤተክርስቲያን ማናት የሚለውን ሐሳብ አንስተን እያወራን እየተነጋገርን ነው ያለነው እና የትኛዋ ናት እውነተኛይቷ ቤተክርስቲያን? ምን ማለት ነው? የምትሰብከው፣ የምትናገረው፣ የምታወራው ትምህርት መጽሐፍ ቅዱሳዊ የሆነው ቤተክርስቲያን የትኛዋ ነው ማለት ነው? በሌላ አነጋገር ኦኬ፣ እውነተኝነትን እየለካን ያለነው ከእውነተኛ ምን መንፈስ ቅዱስ የተቀበላችሁ አዲስ መደበኛ ትርጉም ልታነብልኝ ወንድማችን? አይ ከመጽሐፍ መጽሐፍ ልታነብልኝ? አይ ከመጽሐፍ ቅዱስ ከአንተ መጽሐፍ ቅዱስ። ኦርቶዶክስ ነህ አይደል? ዳን ይሰማሃል? አትሰማለህ? ኦርቶዶክስ ነህ አይደል? አኪል ይሄ መጽሐፍ ቅዱስ አይደለም ያልከኝ ያለው 3 በ54 መጽሐፍ አንብብልኝ። አዲስ መደበኛ ትርጉም ከሆነ እሱ ላይ አስማማን ይችላል። እኔ ላንብብልህ ገላትያ 3ን ይኸው። ይሄ መጽሐፍ ቅዱስ አይደለም ወይ? የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ እየሰማ አክሊል እየሰማ ይሄ መጽሐፍ ቅዱስ አይደለም። ማናዚም አደረገባችሁ ይላል። አረ አድምጥ ብራዘር፣ ይሄ መጽሐፍ ቅዱስ አይደለም ወይ? አዲስ መደበኛ ትርጉም እኛን ማዕከል አያደርግም። አይ አንተን ማዕከል ያደረገህን ነው። እኔው የምነግርህ ገላትያ 3:54 ነው ማነብልህ። አክሊል እየሰማኝ ነው። አውቀህ ነው እንዳልተሰማ ሰው አታውቅም። ኦርቶዶክስ እንደሆንኩ አታውቅም። አውቀህ ነው ወይ አሁን እንዳልሰማው ሰው? አዲስ መደበኛ ትርጉምን ነው ያነበብክልኝ። እኔ ደግሞ አይደለም። የአዲስ መደበኛ ትርጉም እኔን አይወክልም፣ እናንተን ሊወክል ይችላል። አላውቀውም ወንድም አለ። እኔ እማነብልህ ወንድማችን 54 መጽሐፍ መስማት አልፈለገም። የማታስተውሉ የገላትያ ሰዎች ሆይ ይላል። ኢየሱስ ክርስቶስ እንደተሰቀለ ሆኖ በዓይናችሁ ፊት ተስሎ ነበረ፣ ለእውነት እንዳታዘዙ ማናዘኝ አደረገባችሁ ይላል። እሺ ያው አውቆ ላለመስማት እየታገለ ስለሆነ በቃ ሸኝቼዋለሁ። ግን የገለጥኩለት የአዲሱ መደበኛ ትርጉም አይደለም። የራሱ የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ብላ ያተመችውን የራሷን መጽሐፍ ነው የገለጥኩለት። አልቀበለውም፣ አይስማማኝም ትርጉሙ ያለው የራሱን የገዛ ቤተክርስቲያኒቷን ትርጉም ነው። ይሄ 80 ያዱ ነው። 80 ያዱ ሲነበብ ገላትያ ላይ ስለ ስዕል የሚያወራ ሐሳብ አለ ወይ ብለን ስንጠይቀው ስለ ስዕል የሚያወራ ሐሳብ የለም። የተሳለ ጉዳይ የለም። 54ቱም እሱን ነው የሚያወራው። የተለየ ነገር የለውም። በእጅ የተሳለ ስዕል መጽሐፍ ቅዱስ ላይ የለም። በአዲስ ኪዳን ላይ አምልኮን የክርስቲያናዊ ሕይወትን መሰረት አድርጎ ሰዎች ከስዕል ጋር በተያያዘ የሚፈጽሙት አምልካዊ ስርዓት የለም። ገላትያ ምዕራፍ 3 ላይ እንደዚህ አይነት ሐሳብ የለም። ስለሌለ እያወቀ ነው አውቆ ነው እንዳልሰማ ሰው አክት ሲያደርግ ነበር። የራሱ ቤተክርስቲያን መጽሐፍ እንኳን ገላትያ 3 ላይ ምንም የተሳለ ስዕል እንደሌለ ያወራል። እሺ ከዚህ በኋላ በቃ አይድ ከመታች ሆኖ ይስማል። የተሻለ የሚሆነው እሱ ነው። ወንድምነት ዌልካም፣ እንኳን ደህና መጣ። ሰላም አልከንም አይደል? እሺ ሰላም ለእናንተ የሆኑ ወገኖች፣ ጸጋ ይብዛላችሁ። ዛሬ ድምፄ ጥሩ አይደለም፣ ጉንፋን ነገር ደግሞ በጣም ቅዝቃዜ ነው። እኛ ጋር አልኩ ሲዝን ተቀየረ እንደዛ ነገር። አዎ ልክ ነሐሴ ነው የመሰለው። አሁን ስነዳ ራሱ ፎግ ነበረው፣ ጉም ማለት ነው፣ ጥቅጥቅ ያለ ጉም።
እና ሌላው በሙቀት ሲቃጠል እናንተ ከቅዝቃዜ መጣ። እኛ ጋር በጣም ቅዝቃዜ ነው። እና ጌታ ይባረክ። ሜላ ሰላም ብያለሁ። ወንድምነት ብሩኬ ሰናይ ወንድምነት ደውለህ ነበረ። ሶሪ አሁን ገና ነው ያየሁት። እህትዬው ጸጋ ይብዛላችሁ። ሁላችሁም ቅዱሳን ሰላም ብያለሁ። ይሄ ማነው አክሊል የሚባለው ሰው ባይዘው እንደዚህ አይነት ልምድ አለው። ልክ ኔትወርኬ ነው ምናምን ነገር ይላል። ኔትወርኩ አይደለም፣ ላለመስማት ላለመጠየቅ ሲፈልግ ዝም ብሎ ይሰማል። እየሰማህ እንደሆነ በደንብ ዴፊኒትሊ 100% እርግጠኛ ነው። ግን አይሰማውም ማለት ነው ብለህ ይቀጥል ብለህ እንድትለው አይነት ነገር እና እንደዚህ አይነት ነገር አመል እንዳለው ትንሽ እኔም ተረድቻለሁ። ኤኒዌይ እሺ፣ ደስታ ምንድነው? ለምን አስወርዳችሁት? እና ግባ። ደስታ ምንድነው? ኦርቶዶክሳዊ ነው። ደስታ ምንድነው? ባይዘው ኦኬ። አነሚዮ ምንድነው? እሱ አነሚዮ ታች ረድ ብራዘር። ኦኬ፣ እናንተ እነዚህ በጌታ አሁን ያፉን የለጎመው ሰውዬስ ምን ያደርጋል? ታች ረድ ህፃን ታስለቅስብና ሞዴሬተሮች ስታስገቡ ፕሊስ በጌታ የሆኑ ሰዎችን እኛ እናስገባ። በቃ በጌታ የሆነን ሰው እዚህ ያለ ገስት ያስገባ። ከታች የምታገለግሉት እናንተ ሞዴሬተሮች በተለይ በቃ የወንጌል አማኝ ያልሆነ ሰው ለማስገባት ነው ያላችሁት፣ ኮመንሊ ማለት ነውና እዚህ ያለን ሰዎች በጌታ ያሉትን ሰዎች አብረን የምናገለግላቸውን ሰዎች እናስገባኛ። እኛ እነሱ እናስገባ። ተባረኩ። ሌላውን ለኛ ተውልን። እሺ፣ የወንጌል አማኙን እኛ እንምረጥ። እዚህ ያሉ ገስት ላይ የተቀመጡ ሰዎች በአብዛኛው ሞዴሬተሮች ስለሆኑ አብረን የምናገለግል ሰዎች ማን መግባት የትኛው የወንጌል አማኝ ከኛ ጋር መግባት እንዳለበት አንደርስታንድ ያደርጋሉና ከቻላችሁ በቃ ያላመኑ ሰዎችን ብቻ እናንተ አስገቡልን። ጸጋ ይብዛላችሁ። እሺ፣ እኔ ነኝ ያስገባው። እኔ ነኝ ሚዩት ያደረኩህ። እኔ ነኝ ያስገባው። አሁን ስትከፍተው እሺ፣ እኔ ነኝ ሚዩት ያደረኩህ። ካልሆነ ብሎክም አድርጌ ላስወጣ እችላለሁ። ግን ተረጋጋ። እኔ ነኝ ያስገባው አይደለ? ገስት ላክ እኔ ያስገባው። አንዴ ማይክ ስትከፍት ከኔ ጋር እንደማመጥ አክሊላ። ቴንኪው። ማይኩን ክፈታው። ቅድም ወንድምነት መጽሐፍ ቅዱስ እያነበበ እያለ እኔ ከአዲሱ መደበኛ ትርጉም አይደለም ማነበው ከራሳችሁ መጽሐፍት ነው ብሎ ሲልክ እየሰማው እንዳልሰማ ሆነ። ዝም ብለህ ጆሮ ዳባ ልበስ እንደሚባለው አይነት የምታደርገውን ነገር አሁን ይሄንን ተራ ማጭበርበር ተው ብራዘር። አንተ በደቂቃ ሲሰጥ ታወራለህ፣ እኛ እንሰማለን። እኛም ደግሞ ስናወራ አንተ ስማል። ጥያቄ ካለህ ብሬክ ካደረከን እንቀበላለን። እኛም ብሬክ ካደረግን መስማት አለብህ። አንተ ግን ነን ስቶፕ ነው የምታወራው። ይሄ ዝም ብሎ አንደኛ ኔትወርክ እንኳን ቢቢል ኖረው ቀይ መብራት ቀይ ምልክት ምናምን ነገር ስለሚያሳይ እንረዳ ነበር። ላለመስማት ብለህ የምታደርገው ሰውን ለማበሳጨት ብለህ ከሆነ የምታደርገው ብራዘር እያተልፋ እኛ እንደዛ አንተ በመጣበትን መንገድ እንሂድ ብለን ብንል ክርስቶስ ምስክሬ ነው። አንተ በምትለው አይነት ኦኬ የሚሄድም ሰው አይደለሁም። እንደዚህ አይነት ምስብና የለኝም ወንድማችን። መልካም። እኔ አሁን ያልኩት ገላትያ 3ን የተነበበው አዲሱ መደበኛ ትርጉም ነው ወይስ? ቆይ የተነበበው አዲሱ መደበኛ ትርጉም ነው? ይሄ መጽሐፍ እኔ አይቼው አላውቅም። እሺ ወንድምነት ትልቁ ላይ ስላለህ ካሜራ አዙር አሳየው። እሺ 80 ነው ብለህ ማነው አዲሱ መደበኛ ትርጉም ነው ብለህ ስላልክ አክሊለ መጽሐፉን ይዞርልሃል። የማ መጽሐፍ እንደሆነ ይታያል። ከዛው የመጽሐፉ ባለቤት ከሆነው ገላትያ 3 ይነበብልሃል ማለት ነው። ይሄ መጽሐፍ የማ መጽሐፍ ነው አክሊል? እኔ ይሄ መጽሐፍ አልኩህ እኮ ነገርኩህ። እኔ ይሄ መጽሐፍ ገላትያ 3:1 እንዳነበበልኝ እኔ ማ መጽሐፍ ነው ያላቀው እሺ ክፈትለት ወንድምነት ይወስደኛው። አሁን 54 አንብብልኝ ያልኩህ 54 አንብብልኝ ክፈትለት፣ የውስጡን ክፈትለት ወንድም ኤርሚያስ አክሊለ 54 መጽሐፍ ማንበብ አልፈለገም ነው። አክሊለ ተረጋጋ። ግዴለ
ይሄ መጽሐፍ የማ መጽሐፍ ነው? የውስጡ ሲከፈት 2000 ዓመተ ምህረት ያላቀውም ይሄን መጽሐፍ ወንድማችን እንዴ እኔ የማላቀው መጽሐፍ አውቃለሁ ብሎ ብለህ አልችልም። እሺ ይሄ መጽሐፍ የማ መጽሐፍ ነው? አንብብልኝ ያልኩ 54 እየተደማመጠ ብራይትነሱን ጨምረው ወንድምነት ትንሽ ታምር እኔ ገላትያ 3 አንብብልኝ አልኩ በ54 አልኩ። ምንድነው ያስጨነቀ? ይሄ መጽሐፍ የማ መጽሐፍ ነው? አላውቀውም አልኩ እኮ። አያውቀውም። ልብ በሉ አያውቀውም። ሪከርድ የምታደርጉ ሰዎች እሺ፣ አሁን እዚያ ጋር ሚዩት አድርገውና ጠብቀን እሰጥሃለሁ። ይሄ መጽሐፍ አላውቀውም ብሎ የሚለው መጽሐፍ ልብ በሉ እዚህ ያላችሁ ሰዎች ኦርቶዶክሳዊ ሰው ነው። መጽሐፍ አንብብልኝ ብያለሁ። ሚዩት አድርገው ሰምተናል እኮ አንዴ ሰምቻለሁ። ደጋግመህ 54 ስላልክ አይደለም የሚነበብልህ። ሰምተናል። መጽሐፉን ስለካድከው የማ መጽሐፍ እንደሆነ ለህዝቡ እናሳይና ከዚሁ ከካድከው መጽሐፍ ላይ እናነባዋለን ማለት ነው። ከዛ ደግሞ 54ቱንም እናነብልሃለን። ቴንክ ዩ። ኦኬ፣ እንደዚህ ነው መጽሐፍቱ። ቤተክርስቲያናችሁን እናስክዳችኋለን፣ መጽሐፍ ቅዱሳችሁን እናስክዳችኋለን። ክርስቶስን ብቻ ነው የማናስክዳችሁ፣ ሌሎቹንም በሙሉ እናስክዳለን ማለት ነው። አሁን ቤተክርስቲያንን ትክዳለህ። ከመጽሐፍ ቀጥለህ ሚዩት አድርገው። ቴንክ ዩ። መጽሐፉን ላንብብና ከዛ ገላትያ በ54 የሚነበብልሃል፣ በዚህም ይነበብልሃል። ይሄ ካደው መጽሐፍ ወደ ወንድማችን አክሊለ ኦርቶዶክሳዊ ነው። 54ቱን አንብበው አልኩ እኮ። ምን አስፈራ? ሚዩት አድርገው። ካልሆነ ታይቶርድና እኛ ለህዝቡ እንቀጥላለን ማለት ነው። ሚዩት አድርግና ጠብቀኝ። አክሊለ ኦርቶዶክሳዊ ሰው የካደው መጽሐፍ ይኸው በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በእሳቸው የፕትርክና ዘመን የታተመው በ2000 ሚሊኒየም ላይ የታተመው 80 አሐዱን ነው የካደው ማለት ነው። ቴንኪው። እንኳንም ካዳችሁ። ቴንኪው። እንኳንም ካድከው። ገና ቤተክርስቲያንህንም እናስክድሃለን። መጽሐፍ ቅዱስን ከካድክ ሚዩት አድርግ። እሺ፣ እታች ወረድ። በቃ ኦኬ። የካደው መጽሐፍ ይሄ መጽሐፍ ነው። ቀደም አዲሱ መደበኛ ትርጉም ነው ያነበብክልኝ ብሎ ያለው የተነበበለት ከ2000 ዓመተ ምህረት በታተመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲሱ 80 አሐዱ የተባለው መጽሐፍ ቅዱስ እንኳን ብሎ የሚለው እንኳን ይቅር መጽሐፍ ነው የተነበበለት። ኦኬ፣ ቅዱስ ብሎ የሚለውን ቃል ማን እንደው ማልጠቀመው ተሳስቼ ከሆነ ካልሆነ በስተቀር ማልጠቀመው በጣም ብዙ የረከሰ የእግዚአብሔርን ቃል በሰው ስርዓት በሰው ቃል ጨምረው ስላረከሱት ማለት ነው። እና አሁን ተሸማቆበታል፣ አፍሮበታል። ስለዚህ አንደኛ መጽሐፍ ቅዱሳችሁን እንደዚህ በአደባባይ ላይ እናስከዳችኋለን ማለት ነው። ይሄ የሰው ስርዓት የሆነ የተዝረከረከ ጽሑፍ የእግዚአብሔርን ቃል ሰርዛችሁ በአደባባይ ግሪኩም የሚለውን አይልም የማይለውን ይላል፣ ግዕዙ የማይለውን አይልም የሚለውን ይላል እያላችሁ አባቶቼ ካደውን ማለት ነው። ስለዚህ ከገላትያ 3 ላይ አውጣና አንብብለት ወንድምነት። አሁን እሱ እዛው ጋር ካሜራው ላይ እንደከፈትክ ከዛ ደግሞ እሱ ታች ባለበት ይሰማል ማለት ነው። ምክንያቱም ገብቶ አቅቶታል። ከዛ የ54ቱን ደግሞ እናነባዋለን። በቃ አሁን እጅህንም አስሬ ያለው ገብተህ እድል ተሰጥቷል። እምቢ ብለሃል። ይነበብልሃል እንደዚህ ማለት ነው። ይቅርታ። ኦኬ፣ ያው 80 አሐዱ የኦርቶዶክሳውያኖቹ እየካዱት ያለ መጽሐፋቸው አባቶቻቸው አንገትን ያስደፏቸው በአደባባይ ባይዘው እንደዚህ ይነበባል። ለእናንተ ሰነፎች የገላትያ ሰዎች ለዓይን በሚታየው እውነት እንዳታምኑ ማን አታለላችሁ? እርሱ እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። በእናንተ ዘንድ ብቻ ላውቅ እወዳለሁ። መንፈስን የተቀበላችሁት የኦሪትን ሥራ በመስራት ነውን? ወይስ ሃይማኖትን በመስማት? እንዲህን ሰነፎች ናችሁን? የመንፈስ ቅዱስን ሥራ ከጀመራችሁ በኋላ የሥጋን ሕግ ልትሰሩ
ልትሰሩትም ትጀምራላችሁን? ከጀመራችሁ በኋላ የሥጋንም ሕግ ልትሰሩት ትመላለሳላችሁን? ይህን ያህል መከራ ተቀበላችሁ ለከንቱ አደረጋችሁትን? እርሱ መንፈስ ቅዱስን የሚሰጣችሁ ኃይልን የሚያደርግላችሁ የኦሪትን ሥራ በመስራት ነውን? ወይስ ሃይማኖትን በመስማት ነው ብሎ ይላል ማለት ነው። 54ቱን አምጣለት ወንድምነት። ይህንን እዚሁ ጋር ቁጭ አድርገውና 54ቱን አምጣለት፣ በሞባይል ላይ ክፈትለት። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነው ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ቁጥር 1 ማለት ነው። እዛኛው ላይ ሄደልኝ ወንድምነት። ለእናንተ ሰነፎች የገላትያ ሰዎች ለዓይናችሁ በሚታይ እውነት እንዳታምኑ ግን ማን አታለላችሁ? እርሱ እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው ይላል ማለት ነው። የታለ እንደተሳለ ብሎ የሚለው ስዕላም ትውልድ ሁሉ ራስ ቤተክርስቲያን እንደዚህ አድርጋ አበለሻሽታባለች። ስዕል የሚባል ነገር ከዓይን ፊት አጥፍተዋለች ማለት ነው። በዓይናችሁ ፊት ብላ እንዳለች ጳውሎስ በዓይናችሁ ፊት ብሎ እንዳለ የገላትያን ቅዱሳን፣ ኦርቶዶክስ ደግሞ በዓይናችሁ ፊት ስዕል ብለህ የምትጠቅሰውን ጥቅስ ይኸው ከመጽሐፍ ቅዱስ እንደዚህ መጥቶብሃል ማለት ነው። አሁን ተደበቁ፣ ወደ ጓዳ ገቡ፣ ወደ ጓዳ። በቃ አክሊል ተኛ። አሁን አንተ ለጥ ነው ማለት ያለብህ፣ ለሽ ነው ማለት ያለብህ። በሁለቱ መጽሐፍት መካከል ያለውን የ54ቱንም እቀበላለሁ ብለሃል፣ የአቡነ ተክለ ሃይማኖትንም ይኸው እቀበላለሁ ብለሃል። የት አለ ታዲያ? እንደውም የ54ቱን ስትሳደቡ አልነበር እንዴ? በአቡነ ተክለ ሃይማኖት ዘመን የታተመውን 80 አሐዱ ነጮች እጃቸውን አስገብተውበት እግራቸውን ጨምረውበት ካቶሊክ አስገብታብን፣ እናንተ ቤት ሁሉ ነው የሚያስገባባችሁ። እናንተ አንድም አታስገቡ። አስገብተውብን ነጋ ጠባ አስገብተውብን ነው። ይህንን ታዲያ ማን ያስገባባችሁ? በልፈልግ አሁን ሁለቱ መጽሐፍ እርስ በርሱ ይጣላል። እዛው መጽሐፍን አስታርቀው የ54ቱና የ2000 ማለት ነው። ኦኬ እሺ። እንደውም አዲሱ መደበኛ ትርጉም ስላለ አዲሱ መደበኛ ትርጉም ይነበብ ወንድምነት። ከይቅርታ ጋር ካለ ከሌለ እኔ እዚህ ከፍተዋለሁ። ቆይ ግላሽያ 3:1 አዲሱ መደበኛ ትርጉም ያለ ወንድምነት ማይክ ሚውት ነው። እሺ አይ የሆነ ነገር አውርተኝ ነበር ተቋረጠ እኔ ጋር። አይ ቆይ አዲሱ መደበኛ ትርጉምን ላንብብለት። ትልቁ ላይ አድርገኝ። የትኛው መጽሐፍ አዲሱ መደበኛ ትርጉም ነው ወይስ የነሱ አዲሱ 80 አሐዱ የተባለው ነው? ለመጽሐፍ ቅዱስ ለትክክለኛ ቃል የቀረበ ትርጉም ያለው ብሎ የሚለውን ለማየት ይኸው እንደዚህ ይላል አዲሱ መደበኛ ትርጉም። እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ ግን በግልጽ ተስሎ ነበር ይላል። አየው አዲሱ መደበኛ ትርጉም የኛ እንደውም ታማኝ ነው። አየው አይደል? አልቀበለውም አዲሱ መደበኛ ትርጉምን አልቀበለውም ያልከው አክሊለ፣ አዲሱ መደበኛ ትርጉም እንደውም ቆንጅዬ ከ54ቱ ዓመተ ምህረት ትርጉም ጋር ቆንጅዬ የሚስማማ ነው። ያንተ ነው እንደውም የ80 አሐዱ የተባለው ግራግር የሆነ መጽሐፍ ማለት ነው። ግራ እግር ነው ያልኩት።
አያው አዲሱ መደበኛ ትርጉም ነው ማነበው። እዚህ ጋር ስታዩት እዚህ ጋር ስቀይሩት አዲሱ መደበኛ ማለት ነው። የ54 ዓመተ ምህረት አለ ትግርኛ እንደዚህ ያለኝ ኦሮምኛ አለ። አዲሱ መደበኛ ትርጉም ላይ ነው እንደዚህ የተጻፈው። እዚህ ጋር ስትመጡ ይኸው። ስለዚህ አዲሱ መደበኛ ትርጉምን እንደውም አሁን አንተ ለመተቸት ፈልገህ አልቀበልም ብለህ ማለት በጣም አስገርመህናል፣ አስቀህናል እንደዚህ ካሳየንህ። ስለዚህ ስዕል የሚባል ነገር በክርስቶስ ቤተክርስቲያን ታሪክ ውስጥ ለአምልኮ ሲፈጸሙበት አይተን ማናቅም በታሪክ ለትምህርትነት ግን ይጠቀሙበት እንደነበር ታሪክ ያሳያል። ጸጋ ይብዛላችሁ። እምነት ትልቁ ላይ ሆን መቀጠል ትችላላችሁ። ሰዎች እኛ አጀንዳ እኮ ብዙ ስለማያስጨንቀን ነው። እነሱ አንድ አጀንዳ ሲያገኙ መምህር ዮሐንስም እዚህ መግለጫ እየሰጡ ነው ያሉት። ማታስተውሉ መምህር ዮሐንስን አልሰማሃቸውም? ምን አሉ? ሰማቸው ኤርሚ? የጉባኤው መምህር ማለት ነው። አንዴ እንደውም መተው ተወያይተዋል አንተ ጋር እዚህ እኔ ጋር መተዋል ነው። እንዲህ ብለዋል። ላሰማ እዚህ ቲክቶክ ላይ ጦርነት ተፈጥሯል። እናንተ እንደዚህ ብለዋል። ስሟቸው። አካል አለው ግን አካሉ ምሳሌያዊ አነጋገር ነው ካለ ይሄ ትክክል አይደለም። ትክክል አይደለም። አማናዊ አካል ነው ያለው። እውነተኛ አይን፣ እውነተኛ እጅ፣ እውነተኛ እግር ለእግዚአብሔር አለ። ይህንን ደግሞ ሊቁ ምንድን ነው የሚለው? ነአምን ከመቦል እግዚአብሔር መልካት ስዱቃት አይን ወዝን አይዳ ዋይጋር ወለ ተርፉም ሊሆን አባላት ምን ማለት ነው? የታወቁ እጆች፣ የታወቁ ጆሮዎች፣ የታወቁ መልካት ማለት አይን፣ እግር፣ እጆች አሉት ለማን? ለእግዚአብሔር። ግን ምንድነው ልዩነቱ? የኛ የሚታይ ነው፣ የሚዳሰስ ነው፣ የሚሞት ነው፣ ግዙፍ ነው። የእግዚአብሔር ደግሞ የማይታይ ነው፣ የማይዳሰስ ነው፣ የማይጨበጥ ነው፣ ረቂቅ ነው የሚለው ነው እንደዚህ የሚገባው እንጂ ለእግዚአብሔር እጅ የለውም እግር የለውም ብሎ ማስተማር ራሱ የቻለ ክደት ነው ብዬ ነው የማምነው። አለመረዳት ከሆነ በደንብ አድርገን እንድንረዳ ሃይማኖት አበው ከመጀመሪያው ጀምሮ እስከ መጨረሻው ያሉ ሊቃውንት ይህንን ሳይጠቅሱ እየተራመዱ ሊቃውንት የሉ። እያንዳንዱ አስቀምጠዋል። ግን ስላሴ በስም ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ የሚለው እኮ ስም ሶስቱ ስሞች የአካል ስሞች ናቸው ያልምንለው ራሱ የአካል ስም ነው የምንለው። እና እንዲህ ያሉት ነገሮች በደንብ ሚስጥረ ስላሴን ጠንቅቆ ማወቅ ያስፈልጋል። ከሶስቱ አካላት ደግሞ ቅድም እንደተባለው ከሶስቱ አካላት አንዱ አካል ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ሆነ ነው እያልን ያለ ነው። ያ አካል እጅ ያለው አካል ነው፣ ጆሮ ያለው አካል ነው፣ አይን ያለው አካል ነው። ግን ምን አይነት እጅ ነው ምን አይነት እግር ነው የሚለው ግን ልዩነቱ እና እንዲህ ያሉት ነገሮች ጠንቀቅ ብናውቅ የሚል ሀሳብ ነው ያለኝ። አመሰግናለሁ። ያስተማረን የመከረን የገሰጸን የእግዚአብሔር ቸር እያሉን ነው እንግዲህ። አሁን እጅ የለውም እግር የለውም አይቧጭርም ምናምን የምትሉ ከሆነ ክደት ነው እያሉን ነው እንግዲህ። እና እዚሁ ቲክቶክ ላይ ጦርነት ተነስቷል ወገኖች። ጳውሎስ ቢኖር አሁን ገላትያን በጻፈበት አጻጻፍ ለዳኒ እንደዚህ ነበር ብሎ የሚጽፈው ለጢሞቴዎስና ለቲቶ እንደጻፈለት ማለት ነው። የማታስተውሉ የቲክቶክ ሰዎች ሆይ ርትዕት የተባለች ቤተክርስቲያን እውነተኛ ነኝ ብላ የምትለው ስላሴ ጾታ አላቸው የላቸውም፣ ሴት ናቸው ወንድ ናቸው፣ የአካል ብልት ጥፍር ከጥፍር ጀምሮ እስከ ፀጉር ድረስ አላቸው ብላ እርስ በርስ አገልጋዮቿ እየተናቆሩ እየተባሉ ምዕመኗ ግራ ተጋብቶ ከወር በፊት በእስልምና ላይ ሲስቁ ሲቃለዱ እንደነበሩ በእርግጥ በቤተሰብ መካከል ጣልቃ ባንገባም እነሱ ደግሞ አሁን መልሰው ሲሳቅባቸው የማታስተውሉት ለምንድን ነው ብሎ ጳውሎስ በቁጭት ይጽፍ ነበር። እኔ ዳኒ መጠርጠር አለበት። ይህንን ርዕስ ዳይቨርት ለማድረግ የፈለገበት አንዳች ነገር አለ ማለት ነው። እና ትክክል ነህ ብሩክዬ ለማለት ነው። እኛ ጥምጣሙም ሰውዬ ሲናገሩ ሰምቻቸዋለሁ በዚህ ጉዳይ ላይ አባ ገብረ ኪዳን የሚመስሉት ባለ ተረታሙ ማለት ነው። ማነው ማን እዝራ የሚባሉ ሳይሆን ያኛውን ማን ናቸው? ማን የሚባሉ አሉ። አንድ ልክ ነህ። ጠዋት ደግፈዋቸው ሲገቡ ሲከራከሩ ሰምቻለሁ። አይ ቲንክ እንደውም ሪከርድ አላረኩትም ብለን ዘማርያም ራሱ እኔ የተናገረውን
አንድ ቪዲዮ ደርሶኛል። ምን አለ? ምን ነው እንደው አንዳንዴ ሊቃውንት አባቶቻችን እኛ እዚህ ቲክቶክ ላይ ስንት ስራ የሰራኑን ውሃ ትቸልሱበታላችሁ በድካማችን ላይ ድካማችንን እንደው እንደዚህ መና እንዲቀር ታደርጉታላችሁ ብሎ እያለቀሰ ነበረ። ኦኬ አሁን ኦርቶዶክስ ኧረ በስላሴ ልትወጣ ነው ነፍሴ አይነት ደርሰዋል። ጾታ አላቸው ብለዋል። አንዱ ደግሞ ጾታ የለውም ብለዋል። ነገር የለም። ይሄ የምንጠቅሰው ማስረጃ ለሳቸው ምንም አይደለም። እሺ እና ምን አሰባችሁ? እናስተውል እያላችሁ ነው ያላችሁት? ወንድሜቶች እናስተውል፣ እንመለስ፣ ርዕሳችንን ቀጥለው ትንሽ ይሄ እውነት ለመናገር ትልቅ ርዕስ ነው። በቃ ቤተክርስቲያኒቷ አለኝ ደግሞ እናንተን እኮ አስተማርኳችሁ የምትለው እኮ የሥላሴን ትምህርት ኦርቶዶክስ ናት። በቃ ከኛ ነው የኮረጃችሁት ምናምን ነው የሚሉትና ይሄ ዋና ርዕስ ነው ብዬ አምናለሁ። ዋና ርዕስ ነው። በዚህ ትምህርት በዚህ ልክ መሳታቸውን ማስተዋላቸው ብዙ ነገር ይቀይራል ብዬ ስለማምን ነው። ያው ይሄም የተነሳውም ርዕስ ቆንጆ ነው። ሁለቱንም ማንሳት እንችላለን። ማርያም ታማልዳለች ነው እኮ ጴንቶችን ለማብሸቅ አይደለም፣ ስለምታማልድ ነው እንዴ። እመቤታችን ዘላለማዊት ድንግል ናት ብለን የምናገረው እኮ እርድብን በሉ ብለን እኮ አይደለም። ዘላለማዊት ድንግል ስለሆነች ነው እኮ። ልናበሽቃቸው ፈልገን እኮ አይደለም። እኔ እኮ አቡነ ተክለ ሃይማኖትን ወደዋለሁ ስል እኮ ከልብ ወደ ቀርበው ግን አያወሩም እዚህ ጉዳይ ላይ እሺ እኮ ነው እንጂ እኮ መናፍቅ ሳይኮ ላበሽቃቸው ብዬ አይደለም። ስለዚህ አንዳንድ ጊዜ አውደ ምሕረት በሆነ የሆነ ነገር ውስጥ እንገባና የሆነ ሰዎችን አታክ ለማድረግ ስንገባ ከእውነተኛው ትምህርት እናፈነግጣለን። አይ በእልህ በብስጭት የግድ የዛ የምጠላው መምህር ተቃራኒ መሆን ስላለብን መናገር የቸርች ፖለቲክስ ይባላል። ከጥላቻ ርቀን እውነተኛ ትምህርት ላይ ማተኮር እባካችሁን። እዚህ ሚዲያ ላይ የሚሰሩ ዕቅበተ እምነት ላይ አሸዋ አትበትኑበት። አየው ቢያንስ እኛ እንኳን አናሳዝናችሁ። እዚህ ቲክቶክ ላይ ያሉ መምህራን አያሳዝኑም? እየደከሙ በዛ በኩል ከእስልምና በዚህ በኩል ከመናፍቃን ጋር ያለውን እያውጣጡ ስንት ሰው እየዳነ ባለ በዚህ ወቅት ቢያንስ እንኳን መምህራን ማገዝ ሲገባችሁ እዚህ ላይ እንዴት አሸዋ ትበትናላችሁ? ትንሽ እንኳን አያሳዝንም? እዚህ ሚዲያ ላይ ያለው ህዝብ የሀገሪቷ ወቅታዊ ጉዳይ ይታወቃል። ፖለቲካው በጣም ይታወቃል። ትንሽ የተጽናና ያለው እኮ ቲክቶክ ላይ ገብቶ እግዚአብሔር ቃል እኮ እየሰማል። ያውም ደግሞ አብዛኛው ወጣት ድሮ ቤተክርስቲያን መሄድና ቤተክርስቲያን ትምህርት ማወቅ እንደ ፋራነት እንደው የጨጌን ምናምን አካባቢ ነው የሚበሉት። አሁን ሁሉም ወጣት ለቤተክርስቲያን ትምህርት ያለው ፍላው በጨመረበት ትምህርት አያው ምን እንዳለ የሆነ ሰዎችን አታክ ለማድረግ ስንገባ ከእውነተኛው ትምህርት እናፈነግጣለን። አይ በእልህ በብስጭት የግድ የዛ የምጠላው መምህር ተቃራኒ መሆን ስላለብን መናገር የቸርች ፖለቲክስ ይባላል። ከጥላቻ ርቀን እውነተኛ ትምህርት ላይ ማተኮር እባካችሁን። እዚህ ሚዲያ ላይ የሚሰሩ ዕቅበተ እምነት ላይ አሸዋ አትበትኑበት። ቢያንስ እኛ እንኳን አናሳዝናችሁ? እዚህ ቲክቶክ ላይ ያሉ መምህራን አያሳዝኑም? እየደከሙ እየወጡ መናፍቁን በዛ በኩል ከእስልምና በዚህ በኩል ከመናፍቃን ጋር ያለውን እያውጣጡ ስንት ሰው እየዳነ ባለ በዚህ ወቅት ቢያንስ እንኳን መምህራን ማገዝ ሲገባችሁ እዚህ ላይ እንዴት አሸዋ ትበትናላችሁ? ትንሽ እንኳን አያሳዝንም? እዚህ ሚዲያ ላይ ያለው ህዝብ የሀገሪቷ ወቅታዊ ጉዳይ ይታወቃል። ፖለቲካው በጣም ይታወቃል። ትንሽ የተጽናና ያለው እኮ ቲክቶክ ላይ ገብቶ እግዚአብሔር ቃል እኮ እየሰማል። ያውም ደግሞ አብዛኛው ወጣት ድሮ ቤተክርስቲያን መሄድና ቤተክርስቲያን ትምህርት ማወቅ እንደ ፋራነት እንደው የጨጌን ምናምን አካባቢ ነው የሚበሉት። አሁን ሁሉም ወጣት ለቤተክርስቲያን ትምህርት ያለው ፍላው በጨመረበት ትምህርት አሁን ወንድምነ ትናንትና ሜላ አንድ ነገር ሲናገር ነበር። የኦርቶዶክስ ትክክለኛ ጭንብላ እየተገለጠ መጣ ማለት ነው። ኦኬ እነዚህ ቲክታክ ላይ አሁን አናሳዝናችሁም ወይ ብሎ ያለው እና ሌሎች መሰሎቻቸው የውጭ መጽሐፍቶችን እያነበቡ በተለይ በኮፕቲክ ኦርቶዶክስ ላይ እንደ መሽገር ተጣብቀው ማለት ነው። አንዴ ይኮንኗቸዋል፣ አንዴ ያጸድቋቸዋል። የኮፕቲክ ኦርቶዶክስ አንዴ በኢትዮጵያ ኦርቶዶክስ ትረገማለችም፣ አንዴ ደግሞ ትባረካለችም።
እና አትናቴዎስ ምናምን ነገር ብለው ሲሉ እኮ ኢትዮጵያዊ እኮ አይደሉም፣ በኮፕቲክ ውስጥ የነበሩ ናቸው። እና የእነሱ መጽሐፍት አምጥተው መጥተው እነሱ ትክክል ነው ብለው ያሉትን መጥተው ስላሴ አካል አላቸው ብሎ የሚለውን አትናቴዎስ በመጽሐፉ ላይ እንዳላለ፣ ኦርቶዶክስ ግን በአትናቴዎስ ስም ጽፋ የዋሸችው መጽሐፍ ላይ ሃይማኖተ አበው ላይ ተገኝቷል። ስለዚህ አሁን ቲክቶክ ላይ ያሉት ያወሩት ከውጪ መጽሐፍቶች የለቃቀሙትን የቃረሙትን ነው። መሬቷ ላይ ያለችው ኦርቶዶክስ ግን ስትናገር ስላሴ ጾታ አላቸው እያለች ነው። ስለዚህ አሁን አሸዋ በተናችሁብን ነው። አየህ፣ እነሱ እዚህ ይዘራሉ፣ አባቶቻቸው ደግሞ አሸዋ ይበተናሉ። ወይ ደግሞ አባቶቻቸው በዘሩት ላይ ልጆቹ አሸዋ ይበት አባትና ልጆች እርስ በርስ ተጠማምደው ተያይዘዋል። ኦርቶዶክስ ማለት ነው። ኦኬ፣ እንዴት እናንተ የተናገራችሁት እንዴት ከአባቶቻችሁ ጋር እንዳይሆኑ በውሸት እያወሩ ስለሆነ አይመስልም? እርምሻ ማለት ቤተክርስቲያኒቷ የማታምነውን እምነት ነው ቲክቶክ ላይ እያወሩ ያሉት ልጆቹ። ራይት ያንን ነገር አባቶች ደግሞ ማለፍ አይችሉም። ምክንያቱም መሬት ላይ ያለችውን ቤተክርስቲያን የሚያውቋት እነሱ ናቸው። የተማሩትን ማስረጃ ያላቸው ጉዳይ እነሱ ነው። እና ትክክለኛው የቤተክርስቲያን ገጽታ እዚህ ያሉት የቲክቶክ ጎረምሶች የሚያወሩት ሳይሆን አባቶች ተብለው ቤተክርስቲያን ስልጣን የሰጠቻቸው ሲያወሩ ነው ትክክለኛው ሐሳብ ሪፍሌክት የሚያደርገውና ቀጥሎ እንደምነት ሶሪ ስላቋረጥኩ። ችግር የለም፣ ልክ ነው። በእርግጥ እነዚህ ቲክቶክ ላይ የሚያወሩት በአብነት ትምህርት ቤት አላለፉም። ያው ማነው ደብተራው ዲበኩሉ እንዳለው ውዳሴ ማርያም አልገጫቸውም ብሎ እንዳለ በአብነት ትምህርት ቤት አላለፉም። ቀኔ አያውቁም፣ ማቋቋም ዜማ አያውቁም። የቤተክርስቲያን አባቶች ብለው የሚሏቸው እነሱ የሚጠሯቸው በአራተኛው መቶ ክፍለ ዘመን የተነሱና ከዛ ፊት የነበሩትን ነው። በነገረ መለኮቱ ዓለም የሚማሩት እነሱን ሰዎች ነው ዋቢ አድርገው የሚጠሩት እነዚህ ቲክታክ ላይ ያሉት ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን አባቶች ብለው የሚሏቸው ዋቢ አድርገው ሲጠሩ የሚጠሯቸው እነዛን ቢጠሩም ቅሉ እንኳን ግን አብዛኞቹ የሚጠሯቸው እነ አባ ጊዮርጊስ ዘጋስጫን እነ ኤፍሬም ሶርያዊውን የህርያቆስ የተባለውን የሀገረ ብህንሳ የሚባል የትኛው ሀገር እንዳለ ባላቅም ግን ዛ ሀገረ ብህንሳ የተባለው ህርያቆስን እንደነዚህ ነው እንደነ ዲዮስቆሮስን ምናምን ነገር የሚጠሩት እንደነ ሰባሊዮ ማንሶሪ እንደነ ባስሊዮስ ቂሳሪያ ምናምን ነገር በታሪክ ውስጥ እንኳን በርግጥ ይታወቃል። ግን እነሱን ሲጠሯቸውም ራሱ ባስሊዮስ ያላለውን አለች እያለች ቤተክርስቲያኑ ተዋሻለች። አትናቴዎስ ያላለውን አለ ብላ ትጽፋለች። ስለዚህ አሁን ልጆቿ አትናቴዎስ መጽሐፍ ላይ ያገኙትና ቤተክርስቲያኒቱ በአትናቴዎስ ስም ሃይማኖተ አበው ላይ የጻፈችው ሁለቱ አንዱ አልገጥም አላቸው። ስለዚህ ክርክሩ አሁን እርስ በርሳቸው ነው መሆን ያለበት። የቲክቶኮቹና የኦርቶዶክሶቹ ሊቃውንት ዲቤት ቢገቡ በባለፈው አሁን አላየም። በቃ የቲክቶኮቹና የኦርቶዶክሶቹ ዲቤት ቢገቡ ቴዲ ሐዋሳ ቤት እኛ ብንሰማ ታፕ ኮፒ ሊንክ ሼር እያደረግን ጊፍት እየሰጠን ብንሰማቸው። ይሄ ግን አሪፍ ነው። አንዴ ብትደግመውና ሪከርድ ብናደርግ በጣም አሪፍ ነው። እውነት ነው። ይሄ የዲቤት ጥሪ ለኦርቶዶክሳውያን ወገኖቻችን ማለት ነው። የዲቤት ጥሪ በምድሪቱ ላይ ባለችዋ መሬት ላይ ባለችዋ ኦርቶዶክሳውያን አባቶችና ቲክቶክ ላይ ባሉት ኦርቶዶክሳውያን መካከል የዲቤት ጥሪ ቢደረግ እና ዲቤት ብትገጥሙ እኛ ታፕ ኮፒ ሊንክ ሼር እያደረግን ጊፍት እየሰጠን ብንሰማችሁ፣ ትምህርተ ስላሴ ላይ ብታወሩ፣ ነገረ ማርያም ላይ ብታወሩ፣ ባለፈው ልክ ዘበነ ከቀሲስ ዘበነ ከቀሲስ ድማ ነው ከደብተራው ዲበኩሉ ጋራ በታቦት ጉዳይ እናውራ ብለው እንዳሉት እንደዛ ቢገጡ እስላሙም እኛም እንማራለን ቁጭ ብለን። ምክንያቱም የሁለት ዓለም ሰዎች ናቸውና በታቦት አይስማሙ፣ በነገረ ማርያም አይስማሙ፣ በትምህርተ ስላሴ አይስማሙ፣ ነገረ ክርስቶስ ላይ አይስማሙ። አንድ ያስማማቸው ነገር ቢኖር የሚበላና የሚጠጣው ነው። እነሱን አንድ ያደርጋቸው ማለት ነው። ነገረ ክርስቶስ ላይ ሁለት ናቸው። ሁለት ሐሳብ ነው ያላቸው።
ትምህርተ ሥላሴ ላይ ይኸው አንድ ነን ወጥ ነን ብለው ሲሉ የነበሩ ጾታ አለው ጾታ የለውም፣ ጥፍርና ጸጉር አለው የለውም ብሎ የሚል ግማሹም ደግሞ አልተገለጠም ብለውናል ትናንትና። ስለዚህ እስላሞቹ በእውነት ጸልየውባቸዋል ወይ ዱዓ አድርገውባቸዋል ማለት ነው። ዱዓ አድርገውባቸዋል ሙስሊሞቹ። እፎይ ራሱ እንኳን ወጥቶ እኔ ይህን ትምህርት አልቀበልም አለ። ሥላሴ ጾታ አላቸው ብሎ የሚለውን እኔ አልቀበልም የእኚህን አባት ትምህርት አለ። ምን ያድርገው እሱ እዚህ እየደከመ እዚህ ደግሞ ሌላ ይመጣል ማለት ነው። ስለዚህ እስላሞቹ ወይ አዙረውባችኋል ወይ ለብፁዕ አቡነ እንድሪያስ ሰጥተው አስመትተውባችኋል። ምክንያቱም እሳቸው ያው ከእስላም ጋር ቀጥተኛ ቀረቤታ አላቸው ተብሎ ስለሚባል ማለት ነው። እኔ በቤተሰብ መካከል እፎ የራሱ ዲቤቱን ቢያዞረውስ እምልህ ይሻለዋል ከጀመረ አይቀር። አዎ በእውነት እሱ ቤት ያሉትንም ያጥራ፣ ዲቤት ይጥራ። ይህንን ደብተራ ሁሉ በስርዓት ቢጠይቅልንና ግን ቀልደዋል። በእውነት በራሳቸው ላይ ነው የቀለዱት። እፎይ ሙስሊሙ ላይ ያደረገው ነገር በጣም ይበል የሚያሰኝ ነው። እኔ በጣም ደስ ብሎኛል። እግዚአብሔር ይባርከው። ግን እነሱ ቤት ደግሞ ያልጸዳ ነገር አለ ማለት ነው። አሁን ከዚህ በኋላ ኦርቶዶክስን በሥላሴ የትምህርት ጉዳይ ምንም ሸፍነው ነገር የለም። ምንም እኛ ቤት ያላችሁ ደግሞ የእኛ ቤት ምንድን ነው የሚባሉት? በእኔ አያት ንግግር የአርጋጃና ጓጅ የጋጋሪ ቆስቋሽ የምትባሉ ማለት ነው። ኦርቶዶክስ በሥላሴ ትምህርት የጠራ ትምህርት አላት ብላችሁ የምትሉ የወንጌላውያን አማኞች ወገኖች በመጀመሪያ አርፋችሁ ብትቀመጡ በጣም ጥበብ ይሆንላችኋል። ካልሆነስ እነሱን በምንጠይቅበት ጥያቄ እንጠይቃለን፣ መጽሐፍቶቻቸውን እያነሳን ማለት ነው። መልክዓ ሥላሴ እየጠቀስኩ አወርሃለሁ። ሰላም ለኩላሊቲክሙ፣ ሰላም ለኩላሊታችሁ ብሎ የሚለውን ሥላሴ ኩላሊት እንዳላቸው፣ ጉበት እንዳላቸው፣ ጨጓራ ለከርስክሙ ብሎ ይላል። እንትን ሆድ ዕቃ እንዳላቸው፣ ደም እንዳላቸው ይጠይቃል። ስለዚህ አስገብቼ አንተ የወንጌል አማኝ ወንድሜ ስለ ሥላሴ ትምህርት ኦርቶዶክስ የጠራ የነጣ ኩልል ያለ ትምህርት አላት ብላ ያልከውን አንተ ገብተህ ታብራራልኛለህ ማለት ነው። ሥላሴ ኩላሊት እንዳላቸው ትነግረኛለህ። መልክዓ ሥላሴን እየጠቀስን ሜላም ጋር እንድምታው ትርጓሜ ያለ በደንብ አድርገን ማለት ነው። እና ጥሩ ነው። እዚህ ላይ እዚህ አርስት ላይ እንቆይ ለማለት ነው። ቴንኪው እህትየው፣ ሰላም ብያለሁ። እንኳን ደህና መጣችሁ። ዳንዬ ቀጥሉ። እሺ እኔ እንግዲህ ያ ዲቤቱ አሪፍ ነው፣ ግን በደንብ እፎይ ቢያስብበት የእውነቴን ነው የምለው። እንደጀመረው እነሱ ጋር ያሉ አባቶችን በደንብ መሞገት ቢችል ዲቤት ቢጠራቸው በጣም ጥሩ ነው። ምክንያቱም በቃ ኦልሞስት ከአላህ እኩል ባት አለው እያለ የሚያምን አባቶች እንዳሉት አይ ቲንክ ተገንዝቧል ብዬ አስባለሁ። እና ብዙ ጊዜ እኛ ስንቃወም ከጥላቻ ነው የሚመስላቸው አይደል? ብዙ ጊዜ እኮ ከጥላቻ ነው የሚመስላቸው። እንዴት ነው ቤተክርስቲያኒቷን በዚህ ደረጃ ላይ እንትን የምትሉት ምናምን ነው የሚያቀርቡት ሀሳብ እሱ ነው። ግን አይደለም። ይኸው ከራሳቸው አባቶች ራሳቸው ጭምር አረ እኔ በዚህ ነገር እኔን አይወክለኝም ብለው እስኪወጡ ድረስ የሚያፍሩባቸውን ትምህርቶች እያየን ያለ ነው። እኛ አባቶች ግን ከኪሳቸው አይደለም ያመነጩት፣ አይደለም ከኪሳቸው በጭራሽ ያመነጩት አንድ የራሳቸው ትምህርት የለም። ትላንትና ማን ነው የሆነ ሰው ሲያወራ ነበር። ከኛ ማን ዲበኩሉ በሉት ዘበነ በሉት የትኛውም የቤተ ክርስቲያኒቷ አባት ወጥቶ ሲያወራ የሚያወራው ከቤተ ክርስቲያኒቷ መጽሐፍ ነው፣ ከቤተ ክርስቲያኒቷ ትምህርት ነው የሚያወጣው። ቤተ ክርስቲያኒቷ ውስጥ ያለው ትምህርት እንዲህ ነው፣ ግራ የተጋባ ነው የምንለው በምክንያት ነው እንጂ ከኪሳቸው አይደለም። እያንዳንዱ ትምህርት ቢመዘዙ መሰረት አላቸው። ቤተ ክርስቲያኒቱ እምነቴ ነው ይመሰርታሉ፣ ሐሳቤን ያሳያሉ ብላ የጻፈቻቸው ያዘጋጀቻቸው መጽሐፍቶች ናቸው። ስለዚህ አሁን እኛ አባት የሚወቀሱበት ምንም ምክንያት የለም።
እኛ አባት ቤተክርስቲያኒቷ ራሷ ያስተማረቻቸው እንዲያስተምሩም ዕውቅና የሰጠቻቸው ያደጉበትን መጽሐፍ ሲያነቡ ያገኙት ፖይንት ነው። ስለዚህ ቲክቶክ ላይ የምታገለግሉ ሰዎች ግራ የገባችሁ ሰዎች ካላችሁ በቃ ጀምሩ የምንለው ይሄን ነው። የራሳችሁን አገልጋዮች ካህናቶች እየጠራችሁ ሞግቱ፣ ማስረጃ ጠይቁ። እንደ እግዚአብሔር ቃል ነው ወይ እያላችሁ መሞገት ጀምሩ። ያን ጊዜ ለቤተ ክርስቲያኒቷ ትንሣኤ ይመጣል፣ ፈውስ ይመጣል። ካለዛ ግን ወደድክም ጠላህም እኔን አይመለከተኝም ብለህ ልታልፈው አትችልም። አይመለከተኝም ካልክ ይሄው ቤተ ክርስቲያኒቷ ውስጥ ማስረጃ በመጥቀስ እኛ አባት ይሞግተዋል ነገ አንተን። ኢቨን እኮ ደፍረው እኮ ባይዘወይ ስህተት ናቸው ለማለት እኮ አልሞከሩ እስካሁን ድረስ። እኛ አባት ተሳስተዋል፣ በጣም ስህተት ውስጥ ናቸው ብለው የተናገረ እኮ አንድ ሰው የለም። በጣም እያሽሞነመኑት ነው የሚያወሩት። ኦኬ መነካካት ስለማይፈልጉ ማለት ነው። ድፍረት የለም። ስህተት የሆነውን ስህተት ነው ብሎ ለመናገር የለምና ከቻላችሁ እድሉ ታይሙ አሁን ነው። ቤተክርስቲያኒቷ እንድትታደስ የእግዚአብሔር ቃል የሌለባቸው ሐሳቦች እንዲወገዱ ታይሙ አሁን ነው። ስለዚህ በትክክል ለመሞገት ራሳችሁን ብታዘጋጁ አሪፍ ነው እንላለን። እህትዬው እንኳን ደህና መጣሽ። ሜላይ እንኳን ደህና መጣ። ሰላም ብለናል ሁላችሁንም። የጌታ ጸጋና ሰላም ይብዛላችሁ። ርዕሱን እናስተካክለዋለን። ያው እዚሁ ላይ እናነሳለን፣ እናወራለን። የሚነሱ ሐሳቦች ካሉ መቀጠል እንችላለን። ሰላም ብሉንና አፎይ ብቻ ነው እንደዛ ያለው፣ ሌላ ሰው የለም። ሜርሲ ያለሽ አለው ዳንዬ ሰላም ብያለው። ሁላችሁም ወገኖች፣ ወንድሞች እዚህ ውስጥ ያላችሁ ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። አዎ ዳንዬ ይሄ ርዕስ ቢቀጥል ቆንጆ ነው። በጣም ሴንሲቲቭ የሆነ ርዕስ ነው። እንደምታውቀው ኤርሚም ቅድም ሜንሽን አድርጎታል። በተለይ ከኛ ሳይድ ኢቨን ትምህርቱን ሁሉ የወሰድነው ከዛ ነው የሚል የድፍረት ንግግር ያላቸው አንዳንድ ወገኖች አሉና ይሄ ነገር መጣራት መቻል አለበት ብዬ አምናለሁ። እኛም የራሳችን የሥላሴ የጠራ ትምህርት አለን ብለን መናገር እንችላለን። ኢቨን ቤታቸውን ከፍተው ዳንዬ እዚህ ቲክቶክ ላይ ከአንድም ሁለት ወገኖች የኛ ወገኖች ኑና የሥላሴን ትምህርት አስተምህሩልን ብለው የጋበዟቸው የኦርቶዶክስ ቤተክርስቲያን አገልጋዮች ነበሩ። which is unbelievable ማለት ነው። ስለዚህ አልተገለጸም ወደዚህ ዞሯል ማለት ነው። አልተገለጸም ወደዚህ ዞሯል። ስለዚህ ቢገቡ ቢያወሩን ጥያቄዎቻችንን ቢመልሱ በጣም ደስ ይለናል ማለት ነው። ተባረኩ። ሼር፣ ኮፒ ሊንክ ያደረጋችሁ ሪፖስት ስቶሪያችሁ ላይ አድ ያደረጋችሁ በእኛ ሳይድ የሆነ ነገር ቢነሳ ምን ያህል ፕላትፎርሙ ላይ እንደሚጮህ ታውቁታላችሁ። ስለዚህ ይሄንንም ደግሞ በደንብኛ ከእውነት አንጻር ከእግዚአብሔር ቃል አንጻር ህዝቡን ደግሞ ልናሳየው ይገባል ብዬ እኔ አቋም አለኝ። ተባረኩ። እንቀጥላለን። እንግዶች እንቀበላለን። እሺ ምናልባት ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን። ይሄ በተለይ የኩነት ትምህርት ጌታ ቢረዳን እንግዲህ የኦንሊ ጂሰሶች ላይ ስንዞር እዛ ላይ በደንብ የምናየው ይመስለኛል። ታዩታላችሁ በደንብ ማለት ነውና በተለይ ቄስ ተክሌ መሰረት ያደረጉት የስተት ትምህርታቸውን በኩነት ትምህርት ላይ ነው። ዊል ሲት እያንዳንዱን የቄስ ተክሌን ሐሳብ ምን እንደነበረ ማለት ኢንዳይሬክትሊ እንዳለ ለስተት ትምህርት ለሄሬሲ ለምን እንዴት እንዳመቻቻቸው የሚጠቅሱት የሚያወሩት ኢቭን ይሄንን የኩነት ትምህርትን መሰረት አድርገው የሄዱባቸውን መንገዶች በደንብ የምናይ ይሆናል ብዬ አስባለሁ። በደንብ ነው የምናየውና ያው ስለምንዞር እነሱ ላይ በደንብ ትመለከቱታላችሁ። ኦኬ በደንብ ነው የምትመለከቱትና ሁሉ ነገር ኦርቶዶክስ ውስጥ የሚወራው ነገር ትክክል ነው ብሎ ለሚያስብ የወንጌል አማኝ ማንቂያ እንደሆነ አስባለሁ። በተለይ ሥላሴን በተመለከተ ማለት ነውና እሺ ኦርቶዶክሳውያን ካላችሁ ወደ ሐሳቡ እንመለሳለን። ካላችሁ አንድ ቁጥር ጻፉልን፣ እንቀበላችኋለን። ሜላ እንዴት ነህ? ጊዜ ወሰድክ? እሺ
በድጋሚ ሰላም ብያለሁ። እንዴት ናችሁ? ወጥቼ ስገባ ሌላ ርዕስ ነው። እንዴት ነው? ሌላ ቀን ነው እንደ ገባሁት። ብዙ ነው እንደ ቆየሁት። ዘመን ተሻገርክ እኮ ዘመን ተሻገርክ። እሺ ጥሩ ነው፣ አሪፍ ነው። እንኳን ወደዚህ መጣችሁ። ጥሩ ቶፒክ ነው። የትላንት ነው። የተለያዩ ሀሳቦች ስትሰማ ነበር ቲክቶክ ላይ። በተለይም የጠመጠሙ ክህነት ያላቸው እሳቸውን ሲደግፉ እየሰማው ነበርና አንዳንድ ቪዲዮዎችንም ማየት እንችላለን ማለት ነው። መምህር ዘበነም ምላሽ ሰጥቷል በነገራችን ላይ በዚህ ጉዳይ ላይ። አረ ወዲያው ነው መልስ የሰጡት። ወዲያው ማወሳይ ነው። ለቲክቶክም ሰዎች መልእክት አስተላልፈዋል። እንደተለመደው ያውኑ ትንሽ ከረር አድርገው ነው ያስቀመጡት። እሱንም ማየት እንችላለን። ትንሽ ለዘብ ለማድረግ ሞክረዋል። ግን አካል እና መልክ ገጽ የሚለው ነገር እሱን በደንብ አድርጎ ነው ያስቀመጡት። ጾታ የሚለው ላይ ነው ትንሽ ግራ ያጋቡኝ ያሉት። እሱንም እናየዋለን። አስፈላጊ ከሆነ ማሳየት እችላለሁ። ምን ትጠብቃላችሁ ወገኖች? በቃ ርዕሱን ቀየር ነው እኮ ርዕሱን ቀየር ነው። ከእናንተ የሚጠበቀው ሼር ማድረግ ነው፣ ሪፖስት ማድረግ ነው። ሜርሲ ቅድም ስትል ነበረና በተለይ እንደዚህ አይነት ጉዳዮች ሲነሱ ፕሊዝ ብዙ ሰዎች ማንቂያ ይሆናል እና ስለዚህ ከኛ የሚጠበቀው ምንድነው? በደንብ ሼር ማድረግ ነው፣ በደንብ ኮፒ ሊንክ ማድረግ ነው፣ ታፕታፕ ማድረግ ነው። የሚነሱ ሀሳቦችን ደግሞ ከቻላችሁ ለሌላ ሰዎች እንዲደርሱ ብታደርጓቸው በምትችሉባቸው መንገዶች አይደል? አሁን ኤርሚ ያወራውን ቅድም እንዲተናገረው ምናምን ለሰዎች ቢሰሙ ማንቂያ የሚሆነውን ነገር የቆርጣችሁ ሼር ብታደርጉ ምናምን ጥሩ ነው ሰዎች ጋር ስለሚደርስ ማለት ነውና ብዙ ሰዎች መማር ይሆንላቸዋል። በዚህ ኤሪያ ላይ በደንብ መንቃት ይኖርባቸዋል ብዬ አስባለሁ። እሺ ሜላ ወደ አንተ ልምጣ። ሌላ ምን ሊያሳይ ነው ወንድምነት? እንግዲህ አባቶች የደገፏቸውን አባቶች ትንሽ እናያቸው እያለን ነው። ኦኬ ተደጋግፈዋል መሰለኝ። እዚህስ የሚያለቅሱት ቲክቶክ ላይ ሜላ አያሳዝኑም? እነዚህ ቲክቶክ ላይ ያሉት እዚህ ቲክቶክ ላይ ያሉት መምህር ዘበነ ያሉትን ነው ማሰማቸው። የኔን ልተውና መምህር ዘበነ ቲክቶክ ላይ ያሉ ሰዎች መልእክት አስተላልፈዋልና በድጋሚ የቲክቶኩ በዚህ ከቀጠለ ወዴት ራሱ ሊደርስ እንደሚችል በደንብ አድርጎ ተናግሯል ስጋታቸው። እሱን ላሰማችሁ። ግን መጀመሪያ ቲክቶክ ላይ ያሉ መምህራን ክህነት ያላቸው መምህራን በዚህ ጉዳይ ላይ ምን ተናገሩ የሚለውን እስቲ እንስማቸው። እሺ ባንዴ አካል አለው ግን አካሉ ምሳሌያዊ አነጋገር ነው ካለ ይሄ ትክክል አይደለም። አማናዊ አካል ነው ያለው። እውነተኛ አይን፣ እውነተኛ እጅ፣ እውነተኛ እግር ለእግዚአብሔር አለ። ይህንን ደግሞ ሊቁ ምንድን ነው የሚለው? ነአምን ከመቦል እግዚአብሔር መልካት ጽዱቃት አይን ወዝን አይዳ ዋይጋር ወለ ተርፉ ምን ይሆን አባላት። ምን ማለት ነው? የታወቁ እጆች፣ የታወቁ ጆሮዎች፣ የታወቁ መልካት ማለት አይን፣ እግር፣ እጆች አሉት ለማለት እግዚአብሔር። ግን ምንድነው ልዩነቱ? የኛ የሚታይ ነው፣ የሚዳሰስ ነው፣ የሚሞት ነው፣ ግዙፍ ነው። የእግዚአብሔር ደግሞ የማይታይ ነው፣ የማይዳሰስ ነው፣ የማይጨበጥ ነው፣ ረቂቅ ነው የሚለው ነው እንደዚህ የሚገባው እንጂ ለእግዚአብሔር እጅ የለውም እግር የለውም ብሎ ማስተማር ራሱ የቻለ ክደት ነው ብዬ ነው የማምነው። አለመረዳት ከሆነ ምንድነው ክደት ነው እያሉ ነው። እየሰማችሁ ነው። ክደት ነው በቃ። የቀሳውስቱ ትምህርት ይሄ ነው። የቤተክርስቲያኒቷ ትምህርት ይሄ ነው። በደንብ አድርገን እንድንረዳ ሃይማኖት አበው ከመጀመሪያው ጀምሮ እስከ መጨረሻው ያሉ ሊቃውንት ይህንን ሳይጠቅሱ እየተራመዱ ሊቃውንት የሉ። እያንዳንዱ አስቀምጠዋል። ግን ስላሴ
በስም ለምሳሌ አብ ወልድ መንፈስ ቅዱስ የሚለው እኮ ስም ሶስቱ ስሞች የአካል ስሞች ናቸው ያለ ምንለው ራሱ የአካል ስም ነው የምንለው እና እንዲህ ያሉት ነገሮች በደንብ ሚስጥረ ስላሴን ጠንቅቆ ማወቅ ያስፈልጋል። ከሶስቱ አካላት ደግሞ ቅድም እንደተባለው ከሶስቱ አካላት አንዱ አካል ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ሆነ ነው እያልን ያለነው። ያ አካል እጅ ያለው አካል ነው፣ ጆሮ ያለው አካል ነው፣ አይን ያለው አካል ነው። ግን ምን አይነት እጅ ነው ምን አይነት እግር ነው የሚለው ልዩነቱ እና እንዲህ ያሉት ነገሮች ጠንቅቀን ብናውቅ የሚል ሀሳብ ነው ያለኝ። አመሰግናለሁ። ያስተማረን የመከረን የገሰጸን የእግዚአብሔር ቸር ኃይል ምዕራፍና ቁጥር አውጣና እኮ ተናጋሪ ማን ነው? አማታው ማን ነው የተናገረው? ያን ቃል የተናገረው ማን ነው? ይኸው ልስማኝ የሰማኸኝ ነው እኮ ሰለስቱ ምዕት ማስረጃው እኮ ሰለስቱ ምዕት እኮ ሰለስቱ ምዕት ለመሆኑ ማስረጃ ያምጣው። ሰለስቱ ምዕት ለመሆኑ ማስረጃ ያምጣው። የቲክቶኳና የመሬቷ ኦርቶዶክስ ናቸው ዲቤት የሚያደርጉት ክህነት ያለውና ክህነት የሌለው በዚህ ጉዳይ ላይ የሚያወሩት ማለት ነው። እሰይ ብለናል። ይሄ መበረታታት አለበት። ሰለስቱ ምዕት ለመናገራቸው ማስረጃ ነው። ሃይማኖት አውቃ አለ አባት እየሰሙኝ ነው አለ። ግን ማስረጃውን ያምጡ። ለዛ ሰለስቱ ምዕት ለመናገራቸው ማስረጃ ያምጡ። ለዛ ለሚናገሩት ነገር ማስረጃ ያምጡ። እንደሱ ያለ ክርክር አትከራከረኝ። የደረቀ ክርክር ምናልባት ወይ ሃይማኖት አበው የማትቀበል ከሆነ እንደዚያ ነው እንጂ ሃይማኖት አበው አውጣ እያልሁ የኔታ አንዴ ጠብቁኝ። አሁን ይኸውልህ ቶማስ ሃይማኖት አበውን አናገሩ አይደለ? እየተናገረው ሊቅ ማን ነው ተባለ? ሰለስቱ ምዕት እንደሆኑ ተነገረ። መጽሐፉን አውጣው ምዕራፍ ቁጥሩን አንተም በምትፈልገው መጽሐፍ ቅዱስ እንትን ማን ነው ሃይማኖት አበው አወጣ ይሄ ብለህ ይሄ አልመጣልኝም እንዲህ የሚል ነገር የለም ብለህ መጽሐፉ ላይ መግለጥ ነው እንጂ ማን የተናገረው የተናገረው ሊቅ ከተነገረ የት እንደሚገኝ ሃይማኖት አበው ላይ እንደሚነገር ከተነገረ አንተ ከዛ ላይ ነበር አላገኘሁትም ወይ አግኝቼዋለሁ ነው ያንተ መልስ እንጂ ሌላው ውስጥ የሆነ አምባጓሮ ወይ ነገር አይሰጥ። እሺ በጣም አሪፍ። እኔ እንደማዳምጡኝ ሃይማኖት አበው ላይ የተወሰደው ከአባቶች ትምህርት ከሆነ አባት የተናገረውን አባት አምጥተን ነው ኦሪጂናል ነው የተጻፈበትን ነውና እስኪ ነው። አሁን እኮ መጽሐፉ ላይ የከሌ እንዲህ ብሏል ተከተባለ የከሌ ራሱ ይጻፋል። አንድ ነገር ላትረዳ ሃይማኖት አበው ታምናለህ አታምንም? ሃይማኖት አበውን ታምናለህ አታምንም? ሃይማኖት አበው ከየት ነው የመጣ? አባቴ ንገሩኝና አስረዱኝ። አይደለም የትም መጣ አልመጣም ሃይማኖት አበውን ትቀበላለህ አትቀበልም ነው እያሉ ያለሁት። ኦኬ ሃይማኖት አበው ማለት የአባቶች ትምህርት አይደለ? የአባቶች ትምህርት ማለት አይደለ? አባቴ መጀመሪያ ማለት አይደለ? አይደለም። ጥያቄን መጀመሪያ አዳምጠኝ። ጥያቄን በትክክል የአባቶች ትምህርት እሺ፣ ትርጉሙን አይደለም እኔ የጠየቅኩህ። እኔ ትርጉሙን አልጠየቅኩም። የት መጣ አላልሁም። በመጀመሪያ ሃይማኖት አበው የሚባለውን የመጽሐፍ ክፍል ታምናለህ ትቀበላለህ አትቀበልም ነው ያልኩት። ኦኬ ሃይማኖት አበው ላይ እዚህ ጋር የተናገረው ንግግር ላይ ከአባቶች ትምህርት የለም። ስለዚህ ዋለው ግራሉ ነው። ስለንግግሩ አይደለም ነው እያሉ ያለሁት። ስለንግግሩ አይደለም እያሉ ያለሁት። ስለንግግሩም አይደለም እኔ እያሉ ያለው ሃይማኖት አበው የሚባለውን መጽሐፍ ለምሳሌ በዚህ በቤተክርስቲያኗ ከአራቱ ጉባኤ አንዱ የሊቅ ጉባኤ ሃይማኖት አበው ነው አይደለ? ይህንን የመጽሐፍ ክፍል ሃይማኖት አበው በስንት ይከፈላል? የራሱ የሆነ ደረጃ አለው የሚከፈልበት ነው። እኔ እያሉ ያለው ግን ያን ሳይሆን እየተነተኑልህ ያለሁት ሃይማኖት አበው የሚባለውን የመጽሐፍ ክፍል ለምሳሌ ቅዳሴ መጨረሻ ላይ የሚነበበው ሃይማኖት አበው ወይም ደግሞ አመ ሐዋርያት እለእስክንድሮስ አትናቴዎስ ሰለስቱ ምዕት አትናቴዎስ ቄርሎስ ዮሐንስ አፈወርቅ እያለ የአባቶች የትምህርት ስብስብ ተብሎ የተገለጠው የመጽሐፍ በሊቃውንቱ ጉባኤ የሚሰጠውን ታምናለህ አታምንም ነው ጥያቄ። ወይ አምናለሁ ነው ወይ እቀበላለሁ ነው ወይ አልቀበልም? እሺ እኔ ማምነው የአባቶች ትምህርት እንዳለ አምናለሁ። የቄርሎስ አትናቴዎስ ትምህርት አምናለሁ። ስለዚህ ስለማምን ነው ያን ማስረጃውን ያምጡ። ከኦሪጂናሉ አምጡልኝ ያልኩኝ ከዋናው ያምጡልኝ። ያ የተቀዳው ቅጅ ነው አይደለ? ስብስብ ነው ያኛው ቅድ ስብስብ ነው። የአትናቴዎስ እየሰማችሁ ነው። ትላንትና ያልኳችሁ ማለት ነው። ትላንትና ምን ብያችኋለሁ? ሃይማኖት አበው ላይ ያለው ጽሁፍ ከመጀመሪያው ቅጂ የተለየ ነው ብያችሁ ነበር። ግን ቤተክርስቲያኒቷ ኦርቶዶክስ ቤተክርስቲያን ሃይማኖት አበው ብላ ይዛለች፣ አባቶች ትምህርት ነው ብላ ይዛለች። አሁን እነዚህ ሰዎች ተመልከቱ፣ ገድላትን አንቀበልም ማለት ጀመሩ፣ ድርሳናትን አንቀበልም ማለት ጀመሩ። አሁን ደግሞ የቤተክርስቲያኒቷን ሃይማኖተ አበው የተባለውን መጽሐፍ ራሱ አንቀበልም ወደ ማለት ደርሷል። ማለት ኦሪጂናሉ አይደለም ዮሐንስ አፈወርቅ ሃይማኖት አበው ላይ ያለው ዮሐንስ አፈወርቅና ኦሪጂናሉ ላይ ያለው
ዮሐንስ አፈወርቅ የተለያየ ነው። ስለዚህ የቲክቶክ ኦርቶዶክስ በቃ ምንም ኦርቶዶክስ ምናምን ማለት ራሱ እንቸገራለን። ቶታሊ ነው የወጡት። ማስረጃው ከኦሪጂናል ነው ያምጡልኝ ነው። ከኦሪጂናል እየሰማችሁ ነው። ችግር አለው ብሎ የተናገረው አትናቴዎስ ከሆነ አትናቴዎስ ያለበትን አምጡ። አትናቴዎስ መጽሐፍ ያሳያል። ኦሪጂናሉ ማለት የትኛው ነው? የተጻፈው በሌላ አገላለጥ ምን እያሉን ነው መሰላችሁ? ይሄ ሃይማኖተ አበው የኢትዮጵያ ኦርቶዶክስ ያላት ሃይማኖተ አበው የተበረዘ ነው። ዶግማዋን የመሰረተችው ቤተክርስቲያኒቷ አንዱ መጽሐፍ ሃይማኖተ አበው ነው። ስለዚህ ዶግማዋን የመሰረተችበት ይህ ሃይማኖተ አበው የተባለው መጽሐፍ የተበረዘ መጽሐፍ ነው እያሉን ነው። አለ አይደለ? የሱ መጽሐፍ ላይ አሚናዳብ እየሰሙ ነው። እንግዲያስ ጊዜ ሰጡት። በሌላ ጊዜ ኦሪጂናሉ ማለት አትናቴዎስ ራሱ ይሄኛው ምንድን ነው? ይሄኛው ሃይማኖተ አበው ቤተክርስቲያኗ የምትጠቀምበት የኔታ ዮሐንስ ጠብቁኝ። የኔታ ይቀጥሏል። እዚህ እስኪ የኔታ ይቀጥሉ። የኔታ ነዘ ክርስቶስ ከባድ እኮ እናንተ እንደው በጣም ቆይ። አሁን አንደኛ ምንድነው ኦሪጂናል አምጡልኝ እያለ ነው ያለው ሰውየውና አሁን አንደኛ ብዙ የምጠይቀው ጥያቄ ነበረኛ። ግን አንደኛ ኦሪጂናል በእንግሊዘኛ የተቀዳው ኦሪጂናል ለመሆኑ በእንግሊዘኛ ላይ ቅጅ የተቀመጠው ከምን የተቀዳ ነው? ከግዙና ከእንግሊዘኛው ቅጅ የትኛው ነው የሚቀድመው? ከሱርስቱና እንደገና ደግሞ ከቅልጤው ከዚያ ደግሞ እንደገና የትኛው ነው የሚቀድመው የሚል ጥያቄ ብዙ ጥያቄ እናነሳ ነበር። ግን አሁን እንደዚያ ከሚሆን ምንድነው የእሷ ዝም ብለው ይሸኙንና ብንሄድ የተሻለ ይመስለኛል። ዝም ብሎ አንዳንድ ጊዜ ልቡልቅ አይነት መልሶ እዚህ ላይ እውነት አላቸው። የግዕዙ ይቀድማል። እዚህ ላይ እውነት አላቸው። የግዕዙ ይቀድማል። የእንግሊዘኛው በኋላ የመጣ ነው። ግን ስቲል የእንግሊዘኛው ትርጉም እና የግዕዙን ትርጉም ብናይ ለአትናቴዎስ ትምህርት የትኛው ነው የቀረበው ነው፣ በኋላ በመጣ አይደለም። የትኛው ትርጉም የበለጠ ይቀርባል ለዛ ትምህርት የሚለው ነው እንጂ የሚያስኬደው በጊዜ ካየነው እሳቸው አሁን የኔታ የተናገሩት የሚያስኬድ ነው። ዜው ተመልሶ ምንም የሚያንጸው ነገር የለም። አሁን ቅድም አትናቴዎስ ላይ አንስተን ይህን የመሰለ ቃል መጋቢ ምስጢር በነበሩበት ተነጋግረን ከዚያ የነበረውን አይ ቦዲ የሚለው ያንኛው በዚህ በፍጡር ደረጃ አድርገን አይደለም የምናየው። እኛ አካል አለው ስንል በፍጡር ደረጃ አይደለም። ነገር ግን እግዚአብሔር አካል ያለው መልክ ያለው ገጽ ያለው ነው። ያ ገጽ ግን እንደፍራለን ብለን ተነጋግረን ጨረስ። አሁን ደግሞ እንደገና አሳይ ኦሪጂናል ከሆነ በጣም እኮ ነው የሚገርም። እኔ አንተ ለምትናገረው ኦሪጂናል ለመሆኑ ማስረጃ ምንድን ነው? እኔ ቤተክርስቲያን ሰፍራ ቆጥራ የሰጠችው ቤተክርስቲያን ማስረጃ እሱ ነው። የሰለስቱ ምዕት ፍትሐ ነገሥት ማስረጃ ነው። ለአንተ ግን አሁን እዚህ እንግሊዘኛ ቀርተ ያመጣው ነገር የአትናቴዎስ ለመሆኑ ማስረጃ ምንድን ነው? አትናቴዎስ በእንግሊዘኛ ነው የሰበከው? ለዚያ ነው ያስተማረው? ለምን ያስተማረው? እሱ ያስተማረበት እናት ቋንቋ ምንድን ነው ነው ማስረጃ ምንድን ነው ብዬ ብለህ አንተ የምትነግረህ አይ እንዲያስሄድ ከዚያ ተገለበጠ እንዲያስሄድ። እሺ ያ ሰው የገለበጠው ሰውዬ ማን ነው? ጤናማ ነው? ማስረጃውንም አይኖርም። እንዲያስሄድ ድረስ አንዳንድ ጊዜ ቶማስ የሚያነሳው ጥያቄ አልገበኝም። እኔም ራሱ የሆነ ድንግርግር ያለ ጥያቄ። አንዳንድ ጊዜ ቶማስ ተከታዮችም የሰው ደጋፊ ናቸው የሚመጡ ሰዎች ስርዓት ያዙ። ሰውኛ ልንደግፈ የለም የመጣ ሃይማኖታችን ልናነጻና ሃይማኖታችን ልናውቅ ነው የመጣ ነው። ስለዚህ ቶማስ ወይ ግዕዝ አታውቅም እውነቱ ስነግርህ፣ ወይ ግዕዝ አታውቅም ወይም ደግሞ የግዕዝ ችግር አለብህ ወይም ደግሞ ከግዙ ጋር የሆነ ሰው እንደዚህ አድርጎ እኔ ልቅ ነኝ አስመሳይ የሆነ በቲፎዞ የመጣ አይነት ነገር ነው መሰለኝ። ይህን ስለ በጣም ይቅርታ እውነቴን ነው ነገር ሄደ ቶማስ እየመረረን ቢሆን ተውጠዋለህ። ስለዚህ እኔ ብዙ ሰዎች ታች ይመለከታቸዋል። በጣም ማውቃቸው ልጆች የሆነ እሱን እንዳዋቂ መምህራኑ እንዳላዋቂ አድርጋችሁ የምትተቹ ሰዎች ስርዓት ያዙ። እያምታቱ አይደለም ሊቃውንት በደንብ እያስነገሯችሁ ነው። እናንተ ወይም ያላወቃችሁትን ማወቅ ነው፣ ያወቃችሁትን ደግሞ በደንብ አጥንታችሁ መያዝ ነው እንጂ የሆነ ከዛም የቃረማችሁትን የለቃቀማችሁትን አምጣችሁ መምህራኑን የሆነ ነገር እንደማስመሰል እናንተ እንዳዋቂ አይነት ይህን ነገር ስርዓት ያዙ እንዴ! ሲነግሯችሁ ስርዓት ያዙ እንጂ ለምንድን ነው? እኔ በጣም አንዳንዴ ሰውን ስሜታዊ አታርጉ። ብዙ ሰዎች በትዕግስት የጠበቅናችሁ ሰዎች አሉ። ከታች የኮሜንት አርበኞች የሆናችሁ ሀሳባችሁን እንኳን በአግባቡ በደንብ መግለጽ የማትችሉ በነገራችን ላይ የሚናገሩት ለወንጌል አማኞች አይደለም፣ መልእክቱ ለኦርቶዶክሳውያን ነው። እሺ
በኮሜንት የሚጽፉት ኦርቶዶክሳውያን ናቸው። መሆን የለበትም እንደዛ መሆን የለበትም። እግዚአብሔር ይስጥልን። ሰላም ቆዩ። ሁኔታ ደህና ምሹ። እሺ ይሄን ይመስላል እንግዲህ አንደኛው ቪዲዮ። እንዴት አያችሁት? የመሬት ኦርቶዶክስ እየወጠረች ነው፣ ወደ ቲክቶክም መጥታለች። ይሄ ውይይት ይደግ ይመንድግ ነው ብዬ እኔ ቱፕ ብዬበታለሁ። አሜን ነው። እሺ ወደ መምህር ዘበነ እንለፍ ነው። ሀሳብ አላችሁ? በመጀመሪያ ወደ መምህር ዘበነ ደግሞ እንምጣ። መምህር ዘበነ ደግሞ እስቲ ሀሳባችሁ ትንሽ እስቲ እናንተ ስሙትና ፍረዱ። ዘቤ እኮ ታውቃለህ አይደል? ምንም እኮ ያልተነካካ ኦሪጂናል እጅ ያለ ያልተነካካ ኦሪጂናል የኦርቶዶክስ እኮ ሰባኪ እኮ ነው። እውነት ነው። አዎ ምንም ጥያቄ የለውም። ትክክለኛው አስተማሪ ነው የኦርቶዶክስ። አዎ ታማኝ ነው። ለመጽሐፎቿ ለጽሁፏ ያነበበው ነው አምጥቶ የሚናገረው። አዎ እውነት ነው። ይሄስ ትንሽ የከበደው ይመስላል፣ ትንሽ የከበዳቸው ይመስላል። እስቲ እጅ አለው ያው እግር አለው ያው ይዳበሳል በፍጽአያን ወበአምሳሊናል በአጥረት 1:26 ላይ ወይቤ እግዚአብሔር አለ። ምን አለ እግዚአብሔር? ንግበር ሰብአ በአርአያነ ወበአምሳሊናል በአርአያችን እንደ ምሳሌያችን እንፍጠር አለ። አዎ እግዚአብሔር አይን አለው ያው ጆሮ አለው ያው እጅ አለው ያው እግር አለው ያው ይዳበሳል በፍጹም። እሱ ነው ትምህርቱ። ይሄንን ነው መጠንቀቅ የሚያስፈልገው፣ ማወቅ የሚያስፈልገው። የሚዳበስ የሚዳሰስ ነው ወይ? አይደለም። ውሱን ነው ወይ? አይደለም። ስለዚህ አለው፣ ግን ትናንትናም እንዳልነው ነው፣ ረቂቅ ነው። አለው ግን ረቂቅ ነው። ያው እጅና እግር ብሎ ከላይ ወደ ታች መጣ እንጂ ሁሉ ነገር አለው፣ ግን ረቂቅ ነው። ረቂቅ ነው፣ የሚዳበስ የሚነካ አይደለም በፍጹም። ቅድም ያልነው ነፋስ ውሱን ነው በስላሴ ዘንድ ሲታይ። እሺ ከዛ ደግሞ ወደ ጾታው እንምጣ። ሁሉ የምታውቁትን ነገር የምነግራችሁ በቀላሉ እንዲገባችሁ ስለምፈልግ ነው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ነው አይደል? ቄሱም ሲያዝ የሚያዘው ምን ማለት ነው? አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። አብ አንድ ነው፣ ወልድ አንድ ነው፣ መንፈስ ቅዱስ አንድ ነው። አብ ወልድ መንፈስ ቅዱስ ስንት ሆነ? 3። በምን? በስም። በምን? በአካል። በምን? በግብር። ስለዚህ ግን 3 አማልክት ተብለው አይጠሩም። አሃዱ አብ ቅዱስ፣ ቅድስት አይደለም፣ ቅድስት አይደለም። ቅድም ብሩክት አይደለም እንዳልኳችሁ። ስለዚህ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። ከዛ እናንተ ደግሞ ምንድን ነው የምትሉት? በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ። እናንተ ምን ትላላችሁ? በእውነት አንዱ አብ ቅዱስ ነው፣ በእውነት አንዱ ወልድም ቅዱስ ነው፣ በእውነት አንዱ መንፈስ ቅዱስ ቅዱስ ነው፣ በእውነት አንዱ አብ ቅዱስ ነው፣ በእውነት አንዱ ወልድ ቅዱስ ነው፣ በእውነት አንዱ መንፈስ ቅዱስ ቅዱስ ነው። አያችሁ? ስለዚህ ቅዱስ 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 የሚለው ቃል ራሱ አሃዱ 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 የሚለው ቃል ራሱ ጾታውን ያሳያል። ለምን አሃዱ 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 አይልም ነበር? ምን ይላል በግዕዙ ስንሄድ? መቼ ነው ግን ግዕዝን ምንማር? አላቅላችሁ አንተ ነገር አላቅላችሁ። አሃዱ 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 የሚለውን ምን ነበር ማለት የነበረበት መሰላችሁ? አሃቲ አሃቲ አሃቲ። ጾታው ሴት ሊሆን ኖሮ ለሴት አሃቲ ነው የምንለው፣ ለወንድ አሃዱ ነው የምንለው። አያችሁ? ስለዚህ በዚህ መንገድ ስታዩት አብ ወልድ መንፈስ ቅዱስ ጾታ አላቸው ሲባል ግን ቅድም በነገርኳችሁ ይሄ መስቀል ነው አልኳችሁ። መስቀል ናት አላልኩም። መስቀል ነው ስል ጾታ አለው ግን
እና የሰማሁት ትምህርት አስደንግጦኛል በእውነቱ። ስለዚህ በዚህ መልክ እንድታዩት ያስፈልጋል። አባቶቻችን 318ቱ ሊቃውንት በኒቂያ ጉባኤ እንደገና ደግሞ በኤፌሶን በቁስጥንጥንያ የተሰራው የጸሎት ሃይማኖት ተብሎ የሃይማኖት ጸሎት ማለት የሃይማኖት እምነት ትምህርት ጠቅሎ ሁሉን ነገር በያዘው ላይ የምትመለከቱት ያለ ወነአምን በአብ ነው፣ ወነአምን በወልድ ነው፣ ወነአምን በመንፈስ ቅዱስ ነው። ሌላ የምንለው ነገር የለም። እግዚእ ማሕያዊ ዘሰረጸ መዓብ እያልን ነው የምንለው። ስለዚህ አብን ወልድን መንፈስ ቅዱስን የምናነሳበት ትምህርት ነው የሚሆነው። ሌላው የተማራችሁ ሰዎች በተለይ በብሉይ በሐዲስ የተማራችሁ ሰዎች ተምሮ ብቻ ያንን ነገር ይዞ መውጣት አይደለም። በተለይ ደግሞ ቅኔ የተማሩ ሰዎች መጽሐፍ መማር ደግሞ በጣም አስፈላጊ ነገር ነው። ያ ካልሆነ ቅኔው ጥሩ ትርጓሜን ለመረዳት የግዕዙ ጸባይ እጅግ ጠቃሚ ነው፣ በር ነው። እዛው ላይ ቀርቶ ብሉይ የተማረው ሐዲሱን ሳያውቅ ሐዲሱ የተማረው ብሉይን ካላወቀ የብሉዩ ሐዲሱን ሊንቅ ነው፣ የሐዲሱ የብሉይን ሊንቅ ነው፣ የቅኔው ሌላውን ሊንቅ ነው፣ ሌላው እሱን ሊንቀው ነው። አሁን ትልቁ የቤተክርስቲያናችን ችግር እሱ ነው። በእውቀት ሰው አይከበርም። አውቃለሁ ብቻ ነው አውቃለሁ፣ እንዴት እንዲህ ይላል። በተለይ አሁን ቲክቶክ ሶሻል ሚዲያው ተረክቷል። አሁን በደንብ ስሙልኝ ስለ ቲክቶክ በቃ እየቀረበ በቃ እንዳሻው ነው የሚያወራውና ለእናንተም መክረው ምክር ምንድነው? በተለያየ አቅጣጫ ማየት ያስፈልጋል። በተለያየ አቅጣጫ ለምሳሌ መልክዓ ሥላሴ አለ፣ አካል እንዳላቸው ይናገራል። አዎ አላቸው። ሰላም ለአብ ወለወልድ ቃሉ ወለመንፈስ ቅዱስ ሰላም ዘአካሎሙ አካሉ የሚል የመጀመሪያው ላይ ያለ አለ። ያ ማለት ምንድነው? የአብ ወልድ መንፈስ ቅዱስ ሩይ የሆነ ሩይ ማለት ትክክል ማለት ነው። አካላት እንዳላቸው ፍጹም ገጽ ፍጹም መልክ እንዳላቸው ሊያሳዩ የሚችል ነው። አብ አባት፣ ወልድ ደግሞ ቃል የተባለው ወልድ ማህያዊ የተባለው ደግሞ ከነሱ አይለይም። መንፈስ ቅዱስ እሱም እንደ አብ እንደ ወልድ አካል አለው። ምክንያቱም ይሄ ሶስት ጉባኤያቱን አራተኛውን ጉባኤ ባለፈው ከእንግሊዝን ከጀርመን አንድ ሰው ደውሎልኝ ላይቭ ላይ የእንትኖቹን እየሰጋን ያለ ነው። አሁን በተለይ በቲክቶክ ላይ ወደፊት በእርግጠኝነት የምነግራችሁ አሪዮስ እንዲህ ብሎ አስተምሮ ብሎ የሚጠቅስ ሰው እንደሚመጣ ወቁ። መቅዶኒዎስ እንዲህ ብሎ አትናቴዎስ እንደዚህ እንደሚሉት ወደፊት አሪዮስ እንደዚህ ይላል ብሎ እንደሚጀምሩ እርግጠኛ ነኝ እያሉ ነው። አስተምሮ የሚል ሰው እንደሚመጣ ወቁ። ለምን ተጀምሯል። ኢትዮጵያ ቤተክርስቲያን ምንም እንደማትለይ ወይም ደግሞ ሌሎች ነገሮችን በማሰብ የካዲያን ትምህርት በማስገባት ላይ ያሉ ሰዎች አሉ። ባለፈው ስለ ታቦቱ ስነግራችሁ በደንብ ያየሁት ነገር እሱ ነው። በደንብ ያየሁት ነገር አደገኛ አካሄድ በቤተክርስቲያናችን እየመጣ ነው ያለው ሶሻል ሚዲያው ላይ ነው። ያን ደግሞ አባቶች አዩ፣ ሌሎቹም አይመለከቱም። እናንተ ናችሁ ብዙ ጊዜ ልታዩት የምትችሉትና አደገኛ ፍሬን የበጠሰ አካሄድ አይቻልም። ፍሬን የበጠሱ ናቸው። አልተማሩም የተባሉት ጭምር ያን ያለው ሰላም ለገጽክሙ የሚል አለ መልክዓ ሥላሴ ላይ። ለምሳሌ ለአብ ለወልድ ለመንፈስ ቅዱስ ለየብቻው ሲሆን ለገጽከ ተብሎ ይነገራል። ለየብቻው ለገጽከ ማለት ለዚህ ለገጽህ ነው። ለሥላሴ ሲሆን ያያችሁ ነው። ለገጽከ የሆነው ወደ ምን ይመጣል? ገጽከ የሆነው ገጽክሙ ይመጣል። ለገጽከ የሆነው ለገጽክሙ ይመጣል። ስለዚህ መልክዓ ሥላሴ ላይ መታገኙት ሰላም ለገጽክሙ አይነ ፍጡራን ዘተሃባ ነው። አይነ ፍጡራን ዘተሃባ ይሄ ገጽ ይሄ አካል ከሰው አይን የተሸሸገ ነው። የሚታይ የሚዳበስ አይደለም። ሀባ ማለት ሸሸገ፣ ሸፈነ ወይም ረቂቅ ለሆነ ነገር የምንጠቀምበት ነው። ስለዚህ ሰላም ለገጽክሙ ብሎ አይነ ፍጡራን ዘተሃባ ብሎ የሚያመጣው። እሺ የመምህር ዘበነ ደግሞ ይህን ይመስላል። እንግዲህ ከብዙ በጥቂቱ እንዴት አገኛችሁት? አይ የቲክቶክ ልጆቻቸው ከአሪዮስ እና ከመቅደኒዮስ ከሰባሊዮስ
መጥቀሳቸው የማይቀር ነው ብሎ የሚለው ነገር በጣም ተመችቶኛል። ምክንያቱም የቲክቶኮቹ የውጭውን ነው ለቃቅመው የሚያመጡት የቤተክርስቲያኒቱን ትምህርት አይደለም። ስለዚህ አልተገናኙም ማለት ነው። ብዙ ውስጥ የምታዩት አገልጋዮቻቸው መሬቷ ላይ ያለች ቤተክርስቲያን የሚያገለግሉትና ቲክቶክ ላይ የሚያገለግሉት ሁለቱ አልተገናኙም። ሁለቱ የሁለት ዓለም ሰዎች ሆነዋል። አንድ አይነት መረጃ አያመጡም። ቢያመጡም እርስ በርስ አይስማማም። እንግሊዘኛው ላይ ሌላ ይላል፣ ግዕዙ ላይ ሌላ ይላል። እንግሊዘኛ የሚያውቁቱ በግዕዝ የሚያውቁትን መምህራኑ ምንም እንግሊዘኛ ያልገጫቸው ናቸው ብለው ያጣጥላሉ፣ ያቃልላሉ። እነኚህ ደግሞ ካህናቱ ደግሞ ውዳሴ ማርያም ያልገጫው ግዕዝ ያልተማራችሁ ግዕዝ መቼ ነው ግን የምትማሩት? አሃቲና አሃዱ ብሎ የሚለውን እንኳን ያለያችሁ ብሎ የሚል ወደ መናናቅ ነው የገቡት ማለት ነው። ስለዚህ ግን የሚያሳየው ምንድነው? ቤተክርስቲያኒቱ በትምህርት እንኳን አስተምህሮተ ሥላሴ ላይ እንኳን ምን ያህል የተፍረከረከ ትምህርት እንዳላት በደንብ ፍንትው አድርጎ ያሳየ ውይይት ነው ወይ ደግሞ ሐሳብ ነው የተነሳው እዚህ ሶሻል ሚዲያ ላይ። ሎክ አሁን ሌሎችም ሁሉ ጭምር በዚህ ጉዳይ ላይ ገና የሚናገሩት አለ። እኔ ትናንትና ያልኳትን ቃል ነው ደግማት። የኦርቶዶክስ መምህራን መናገር ቢጀምሩ እንደየቁጥራቸው መጠን ነው የተለያየ ነገር የሚናገሩት። ሁለት ሆነው ከተናገሩ ሁለት አይነት ነገር የሚናገሩት፣ አራት ከሆኑ አራት አይነት ነገር የሚናገሩት፣ 10 ብታደርጓቸው 10 አይነት ነገር የሚናገሩት። በባለፈው እንደተባለ ስለ ማርያም ተጠይቀው 21 ነገር ከተናገሩ አሁን ስለ ሥላሴ ብትጠይቋቸው 100 ሰው ብትጠይቅ 100 አገልጋይ ብትጠይቅ 100 ነገር ያወራዋል። መለኮት ጥፍርና ጸጉር አለው ብሎ ከማለት የበለጠ ውድቀት አለ ወንድሞች እናቶች? መለኮት ጥፍርም ጸጉርም አለው ብሎ ከማለት የበለጠ እና ይሄን ነው የምለው። ሌሎች ወንድሞች እህቶች ማለት ይችላሉ። ቴንኪው ግን ሜላ ስላሰማህ ዳኒ ዞር ብሏል መሰል። እኔ አንድ ነገር ልናገር ዳኒ። እሺ ሰኒ በመሀል አልነበርኩም። እሺ የጠራችሁኝ ነበር። ተባረክ ተባረክ። በጣም ግሩም ጊዜ ነው። ብሩክ ቪዲዮውን ሲያሰማ በጣም ነው እኔ ልብ ያዘነው። እኔን አይነት ስሜት የዛሬ 25 ዓመት እንደዚህ እዚህ ሀገር የሃይማኖት ትምህርት በምንማርበት ሰዓት ከዓመት ምናምን በኋላ ፈተና ይፈትኑናልና እያንዳንዳችን አንዳንድ ሰው እየገባ ነው የሚፈተን የተማረውን ያው ለመናገር ማለት ነው። እና አንድ ጓደኛችን እንዴት ነበር ፈተና ምናምን አልነው። እኔ ጥያቄ ጠየቁኝ። የጠየቁኝ ጥያቄ ምንድነው? እግዚአብሔር ሴት ነው ወይስ ወንድ ነው የሚል ነበር ሲሉ ብለው ጠየቁኝ አለና እኔ በጣም ደነገጥኩ። በቃ ያኔ ወጣቶች ነን በጣም ብዙዎች ያው እኔ ያደኩት በኦርቶዶክስ ነው እስከ አትሊስት እስከ 16 ዓመት ምናምን በዛች ቤተ እምነት ነው ያደኩና ይገባኛል ብዙ ነገርና ይህን ጥያቄ ተጠየቅኩ ሲል በቃ እኔ ደርቄ ቀረው ካለውበትና ሃይማኖተኛ ስትሆን በጣም ደፋር ትሆናለህ። በጣም በተለይ ደግሞ ታላላቅ ናቸው የሚባሉት እንደዚህ ሲስቱ ስናይ በእውነት ልብ ያዝናል፣ ልባችን በጣም ይሰበራልና እኔ አሁን ደግሞ እዚህ ቤተ እምነት ድጋሜ እንዲህ አይነት ነገር ሲጠየቅ ይመስለኛል ሁለቱም አንድ አይነት የሚያመሳስላቸው ነገር አለ ብዬ ነው ማሰብና እግዚአብሔር ልቦና ይስጣቸው። ምዕመኑ በጣም ያሳዝናል። ወገኖች የምትሰሙ እንግዲህ ያላችሁ በዚህ ቤተ እምነት ነው ያላችሁ ምን አይነት
የድፍረት ጥግ እንዳለባቸው እያየን ነውና ያኔ እኔ አልገባኝም። ገና ልጅ ነበርኩ። መጽሐፍ ቅዱስ ምንም ያክል አላውቅም። እግዚአብሔር መንፈስ ነው፣ የሚመለከውን በእውነትና በመንፈስ ነው። ክብር ለስሙ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዛች ለሳምራዊቱ ሴት ያስተማራት የነገራት ይህንን አይነት አምልኮ ነውና ወገኖች እንደው አይናችሁን ክፈቱ። ከማን ጋር እንደምትውሉ ከማን ምንጭ እንደምትጠጡና እግዚአብሔር እኮ እስራኤልን በክንፉ አወጣው ይላል። እግዚአብሔር በክንፉ ይጋርዳል ሲል እግዚአብሔር ክንፍ አለው ማለት ነው። እንደዚህ አይነት ነገሮች አሉና በጣም ያሳዝናል። በዚህ አይነት ልክ እኔ በጣም ልቤ ተሰብሯል። ተባረኩ። ግን እንደዚህ እውነታውን ለወገኖቻችን ስለምታሰሙ በጣም ደስ ይለኛል። ተባረኩ። ይቅርታ ስለ ባክግራውንድ ውጭ ላይ ስላለው ነው። ሶሪ። እሺ ጌታ ይባረክ። ተባረኪ። ጸጋ ይብዛላችሁ። በደንብ ሼር ሪፖስት አድርጉት። ሪስትሪክሽን ላይ ነው ያለው። ከእናንተ አሁን የሚጠበቀው በደንብ ሪፖስት እና ሼር ማድረግ ብቻ ነውና ተባረኩልኝ።